እምነቱ ላይ ተመስርተው ነው ስትል ሁለት ነገርን እያወራን ስለ እግዚአብሔር ሁለት ነገርን መለየት አለብህ ያልኩ ለዛ ነው። ተመስርተው ስትል ያ ሰውየው እምነቱ ታይቶ ያ እምነቱ የእግዚአብሔርን ፕሪዴስቲኔሽን ኮዝ አድርጓል የምትል ከሆነ ስህተት ነው። ነገር ግን እግዚአብሔር ያ ሰው ምኑ ነው ኮዝ አድርጓል? እግዚአብሔርን ፕሪዴስቲኔሽን ወይ ኢሌክሽኑን ኮዝ አድርጓል ካልክ ኮዝ ማለት ገብቷል። ስለዛ በእምነቱ ላይ መሰረትም ማለት ነው ምርጫው እምነቱ ኮዝ እሱ ላይ ተመስርቶ አይደለም። ኦፍ ኮርስ አት ዘ ኤንድ ኦፍ ዘ ዴይ እግዚአብሔር ፕሮቫይድ ሲያደርግል ፕሮቪደንሱ እና ምንድነው ይሄ ፎርኖሌጁ እና ፕሪዴስቲን የሚያደርግ ሰው ውስጥ ነው ያለው እንጂ ኢፌክቱ ላይ አይደለም። ይሄ ኢፌክቱ አሁን እኛ የምናወራው ሰው ነው። አኳይናስም ይሄንን ነው ክሊርሊ ላይክ ፊሎሶፊካሊ ዲፌንድ ሲያደርግ ማለት ነው። ፕሪዴስቲን አረገ ስትል ያ ፕሪዴስቲኔሽን ኮዙ ከማን ነው? ከኢፌክት ከሚያደርገው አካል ነው። ሶ ኢፌክት እያደረገ ያለው አካል ማን ነው? እግዚአብሔር ራሱ ነው ማለት ነው። ስለዚህ ኮዙ ስቲል እግዚአብሔር ውስጥ ነው። ፕሪዴስቲን አሁን ይሄንን አንዳንድ ሰዎች ለዘላለም በተሰጣቸው እምነት ወደ ክርስቶስ መጥቶ ለኢተርናል ላይፍ ፕሪዴስቲን እንዲሆኑ እና ሌሎቹ ደግሞ የማይሆኑ ዓለም እግዚአብሔር የፈጠረበት ሪዝን ወይ ደግሞ ኮዝ ወይ ደግሞ ከባክግራውንድ ያለውን የእግዚአብሔር ዊል ሁሉንም ልናቅ አንችልም። እሱ ለአንተም ለእኛም ኦፍኮርስ ሚስትሪ ነው ብለን የምናስቀምጠው ነው። ነገር ግን አሁን ሪቪል በተደረገልን ነገር ውስጥ ግን የኛ ይሄ ፌዝ የምንለው ሲጀመር ፌዙ ራሱ የኛ አይደለም። እሱ ወደኋላ ሂዶ የእግዚአብሔርን ፕሪዴስቲኔሽን ወደ ኢሌክሽን ኮዝ አድርጎ አይደለም ነው ፖይንት። እንደሱ ነው የምናየው። እኮ ስለዛ አሁን እኮ የሆኑ ነገሮችን እየተማመንን እንሂድ ማለት ነው እዚሁ። ስለዛ አሁን እስካሁን ድረስ የተረዳዳነው ነገር ምንድን ነው? ለምሳሌ እግዚአብሔር አስቀድሞ ማን እንደሚያምን ወይም ደግሞ የሆነ ሰው እንደሚያምን አውቁ ከማመኑ አንጻር አስቀድሞ ይወስኗል የሚለው ትክክል አይደለም። እንደዛ አይነት ነገር የለም ማለት ነው። ወይም እምነቱ ቅድመ ውሳኔን ኮዝ አላደረጉም ወይም ምርጫውን ኮዝ አላደረጉም። ምንድነው ብሪፍ ስቴትመንት ኦፍ ዶክትሪናል ፖዚሽን ኦፍ ሚዙሪ ሲኖድ ላይም ይሄ ነገር በግልጽ ተቀምጧል። ምርጫ አስቀድሞ እምነትን በማየት ላይ የተመሰረተ ነው የሚለውን መጽሐፍ ቅዱስ አያውቀውም ብሎ ነው ያስቀመጡት። እንደውም እነሱ ምርጫ አስቀድሞ እምነትን በማየት ላይ የተመሰረተ ነው የሚለውን መጽሐፍ ቅዱስ አያውቀው ብለው አስቀምጠዋል። ስለዚህ አሁን ሰውየው እንደሚያምን አስቀድሞ አውቆ አይደለም የመረጠው። ስለዚህ የመረጠው እንዲሁ ነው፣ በቃ ዝም ብሎ ለማዳን ማለት ነው አይደለም። በክርስቶስ ስራ እንዲሁ ለማዳን የመረጠው እንጂ እምነቱን እንደሚያምን አይቶ አይደለም። በዛ ላይ የተመሰረተ አይደለም። በምን ላይ ነው የተመሰረተው ታዲያ ምርጫው? የተመሰረተው በራሱ ላይ ነው። ነገር ግን እነኚህ ሰዎች ኢሌክት ስለ እግዚአብሔር ራሱ በእግዚአብሔር ጀምሮ ይሄንን ላይክ ሲስተም አሁን ደግሞ ወይ ይሄንን ዓለም ፈጥሯል አይደል? ፕሮቫይድ የሚያደርገው ይሄንን ሰዎች በክርስቶስ ኢየሱስ አምኖ የሚድኑበትን ሲስተም ኮዝ አድርጓል። በዛ ኮዝ በክርስቶስ የሚያምኑትን ነው ለማዳን አስቀድሞ የወሰነው። በዛ ውስጥ ደግሞ ፓርቲኩላሮች አለን። ከዩኒቨርሳል ውስጥ ፓርቲኩላሮች አለን። ሰዎች ከነኚህ ሰዎች ውስጥ በክርስቶስ ኢየሱስ የሚያምኑት ለዘላለም ሕይወት ኢተርናል ላይፍ ኢሌክትድ ሆኗል፣ ፕሪዴስቲንድ ሆኗል። እነኚህ እነማን ናቸው? በክርስቶስ ውስጥ ብቻ በክርስቶስ ያመኑት ማለት ነው። ስለዚህ አሁን ይሄ የማናውቀው ነገር ምንድን ነው? ለምንድን ነው እንደዚህ አይነት ሲስተም ውስጥ እግዚአብሔር ይሄን ሁሉ እያወቀ ለምንድን ነው እንደዚህ ያደረገው? ነገር ግን እግዚአብሔር በክርስቶስ ኢየሱስ በክርስቶስ ኢየሱስ ያመኑትን ሁሉ ለኢተርናል ላይፍ ፕሪዴስቲን ለማድረግ አስቀድሞ ወስኗል። ደግሞ ከመጀመሪያው ጀምሮ የታወቁ ናቸው ነው። ስለዚህ ስቲል ኮዙ ማለት ነው ፕራይመሪ ኮዝ ፕሮቪደንስን የሚያመልጥ አይደለም። ነገር ግን ሰከንደሪ ካዥዋልቲን ደግሞ ያገለለ አይደለም ማለት ነው። እዚህ ውስጥ ሰከንደሪ ካዥዋልቲ የምንለው በክርስቶስ ማመን የምንለው ሰዎች ለምሳሌ አንድ ሰው በክርስቶስ ኢየሱስ ያምናል ወይስ አያምንም የሚለው እሱን ሰከንደሪ ካዥዋልቲ አድርገን ልንጠቀመው እንችላለን። ነገር ግን ያ ሰው የሚያምነውም ሰውዬ አሁን ለምሳሌ አንድ ሰው ቢያምን እራሱ ያ ፌዙ በራሱ የሱ አይደለም ነው ፖይንቱ። እግዚአብሔር ስጦታ ነው። ስለዚህ ስቲል እንትኑን ምንድነው እንትኑን የሚወስደው ይሄ ኮዙን የሚወስደው ወይ ደግሞ ኦቶሪቲውን የሚወስደው ፕራይመሪ ኮዝ የሆነው እግዚአብሔር ራሱ ነው። ስለዚህ አሁንም እንዲህ
ወደኋላ ስታይ ኮዝ ነው ወይስ ቅድም እንዳልኩ የእግዚአብሔር ፕራይመሪ እና ሰከንደሪ ካዥዋልቲ ላይ ዲፔንድ የሚያደርግ ነው የሚለውን መለየት ይኖርብናል ማለት ነው። ስለዛ ለጥያቄው አጭሩ መልስ ምንድን ነው ማለት ነው? ስለዚህ ቅድም በጌርሃርድ በአጭሩ ባስቀመጠው ወይ ነው የምናየው ማለት ነው። ለየትኛው ጥያቄ ነው ግን? ጥያቄን አልረሳሁም አይደል? ገብቶኝ። ጥያቄ እንትኑ የጥያቄው ፕሪኮንዲሽን የእኛን ዌይ ኦፍ ሉኪንግ አት ፕሪዴስቲኔሽንን እኮ በስነስርዓት አንደርስታንድ ያደረገ ስላልሆነ ነው ጥያቄውን ወደኛ አምጥቼ አስተካክዬ እየነገርኩ ያለው ተኪ ፕሪዴስቲኔሽንማ ኢሌክሽን ነው አለን አይደል? ኢሌክሽን ቱ ኢተርናል ላይፍ ፎር ዞስ ሁ ቢሊቭ ኢን ጂሰስ ክራይስት ማለት ነው እኮ እሱማ። ኦኬ እሺ። ስለዛ እንዲያምኑ አልተመረጡም ነው? እንዲያምኑ ተመርጠዋል አልተመረጡም? እንዲያምኑ ራሱ እምነትን ለመስጠት እግዚአብሔር ለሆኑ ሰዎች ገና ከጀምሩ ማለት ነው እንዲያምኑ ተመርጠዋል አልተመረጡም? የሚሆኑ ሰዎች እንዲያምኑ ጌታ ኢየሱስ ክርስቶስን እንዲቀበሉ ማለት ነው። ስፔሲፊካሊ የሆኑት ሰዎች እነኚህ ሰዎች እንዲያምኑ ለምሳሌ እኔ እንዳምን አንተ እንዳታምን ማለት ነው። እንዳታምን የሚለውን እኔ አልጨመርኩም። ለምሳሌ እንዲያምኑ የሚለውን ብቻ ነው የጠየኩት። ልክ አንተ እንድታምን የሆነ አስገድደው ነገር እሱ እንደሱ አናምነው። ፕሪዴስቲኔሽን እንደሱ ነን አንተ ኢሬዚስቲብል ግሬስንም አላነሳውም። የማስገደዱንም አይደለም የጠየኩት። ቦዝ ሳይድ የሆነውን ቅድመ ውሳኔንም አይደለም የጠየኩት። የእናንተን ብቻ ነው ነጥዬ ምን እያልኩ ያለሁት በእግዚአብሔር ዘንድ ሰዎች እንዲያምኑ አስቀድሞ መርጧል አልመረጠም፣ ወይም ደግሞ እምነትን ለመስጠት እንዲያምኑ ስል አክቹዋሊ ሲጀምር ምርጫውም ስጦታ ስለሆነ ራሱ ነው እምነትን የሚሰጠው። ስለዛ እንደዛ ለማድረግ አስቀድሞ ሰዎችን መርጧል አልመረጠም። በቃ አሁን እንደዚህ እሱን እኮ ነው አሁን የሚሊተሪ ታይፕ ኦፍ ኢሌክሽን የሚለውን ሪጀክት እናደርጋለን ነው የሚለው። ሲጀመር ፕሪዴስቲኔሽን ወይ ኢሌክሽን እሱ አይደለም ትርጓሜው ነው። ኢሌክሽኑ ራሱ የሚያምኑት ወደ ዘላለም ሕይወት እንዲገቡ የተወሰነ ማለት ነው ፖይንቱ። ለምሳሌ እንዲህ ይላል። እሺ አሁን ቅድም የጠቀስኩልህ በዚህ በብሪፍ ስቴትመንት ኦፍ ዶክትሪናል ፖዚሽን ኦፍ ሚዙሪ ሲኖድ ላይ ማለት ነው ኦፍ ኢተርናል ኢሌክሽን ላይ እንዲህ የሚል ቃል አለ። ለምሳሌ እሺ እግዚአብሔር ከዓለም መመስረት አስቀድሞ በክርስቶስ ቤዛነት ምክንያት ከጸጋው ብቻ የተነሳ ከወደቀው ዓለም ውስጥ ለገዛ ለራሱ የተወሰነ ቁጥር ያላቸውን ሰዎች ለመተድ የሆነ ማለት ነው። ለመተድ የታወቀ ቁጥር በራሱ ዘንድ በራሱ ካውንስል ውስጥ ያለ በራሱ ምክር ውስጥ ያለ ቁጥር ማለት ነው። የተወሰነ ቁጥር ያላቸውን ሰዎች በቃሉና በምስጢራት በኩል ወደ እምነትና ድህነት ለማምጣት መርጦ ወስኗል ይላል። ወደ ሪት ለማምጣት ነው መርጦ የወሰነው። በቃሉና በሚስጥራት በኩል ወደ እምነትና ወደ ድህነት ለማምጣት ወደ እምነት ለማምጣትም ራሱ ወስኗል እያለ ነው። አሁን ይሄ ሊሚትድ እንደ አሁን ያነበብከው ነገር አሁን ከእንትን ኮምፕሊትሊ አሁን ሙሉ እንትኑን ማንበብ ይኖርብኛል። ግን ዩኒቨርሳሊቲ ኦፍ እንትን እናምናለን እኛ የክርስቶስ ቤዛነት ዩኒቨርሳሊቲን እናምናለን። ይሄ ዲፌንድ በኦርቶዶክስ ስለ ቤዛነቱ አይደለም ናወሌ ቤዛነቱ ላይ ክርስቶስ ለሁሉም አልሞተም ትላላችሁ አይደለም። እነሱም እንደዛ አላሉም። እዚህ አሁን ያነበብኩት ላይም የሚዙሪ ሲኖዱ ላይም እንደዛ አላሉም። እግዚአብሔር ሁሉንም ሰው እንዲድን ፈቃዱ አይደለም ፍላጎቱ አይደለምም አላሉም። ግን ከድህነት አንጻር ግን ፕሪዴስቲኔሽኑ ላይ ግን እያንዳንዱ ግለሰብ ነው አስቀድሞ የወሰነው እግዚአብሔር ለማዳን። እንደዛ ብላችሁ አታምኑ። ስለዚህ እዚህ ጋር እያለ ያለው እሱ ነው። የተወሰኑ ሰዎች ውስን ቁጥር ያላቸውን ነው እያለ ነው። የእሱም በምን ሴንስ መሰለ አንደርስታንድ የማደርገው ከኮንፌሽንም አንጻር ከሁሉም የሉተራን ዶክትሪን አንደርስታንድ ከማድረግ አንጻር ኢንክሉዲንግ የሉተራን ኦርቶዶክሲ የጻፉትን ዶግማቲክሶችን ከማሰላሰል አንጻር እንዴት መሰለ የማየው እሱ ለተወሰኑ ሰዎች ሲል የተወሰኑ ሰዎች ብቻ ያንን ፌዝ ሬዚስት ስለማያደርጉ እነዚህ ኦፍኮርስ there is a way in which you can say የተወሰኑ ሰዎች የምትልባቸው ሴንስ ይኖራል ማለት ነው። እግዚአብሔር የሚሰጠውን ያንን ፌዝ የሚድኑበትን ፌዝ ራሱ ሪጀክት የሚያደርጉ አሉ፣ ሪጀክት የማያደርጉ አሉ። ስለዚህ የተወሰኑ ሰዎች የሚለው በዛ ሴንስ አፕሩቭ አደርጋለሁ። ነገር ግን እግዚአብሔር ሌሎቹ ያንን ፌዝ እንዲቀበሉ ዊሊንግ የሚለው ሪጀክት አደርጋለሁ። ዊሊንግ ነው ስቲል እግዚአብሔር ግን ሰዎች ሬዚስት አድርጎ የሚለውን አስቀምጣለሁ ማለት ነው። ስለዚህ በዚህ የምናደርገው ጀነራል ሬዚስት የማያደርጋለን
የማይቃወም ቆይ አንዴ ሰው እንዲገባው እንደዚህ ይላል። የእግዚአብሔር ጸጋ ሲመጣ የማይቃወም አለ በፍጥረት ውስጥ ከውድቀት በኋላ ያለው ሰው ሁሉ ለእግዚአብሔር ነገር ጀርባውን የሚሰጥ ነው አይደለም? የእግዚአብሔር ቃልና ሳክራመንቶቹ ሰዎችን ወደ የእግዚአብሔር ቃልና ሳክራመንቶቹ ወደ ሰዎች ሳይመጡ ሁሉም ኦፍኮርስ የሪጀክሽን ሴንስ ውስጥ ነው ያለው። ነገር ግን ወደ የእግዚአብሔር ቃልና እነኚህ ሳክራመንቶች ወደ ሰዎች ሲመጡ ሬዚስት የሚያደርጉና ፓሲቭሊ ደግሞ አክሰፕት የሚያደርጉ ሰዎች አሉ። አክሰፕት የሚያደርጉ አሉ። ጀነራል ኖሌጅም ነው ኦፍኮርስ አክሰፕት ያደርጉም ስለምናቅ ቢብሊካሊ አሉ። ነገር ግን ሪጀክት የሚያደርጉ ደግሞ አሉ። የሚቀበል አለ፣ የእግዚአብሔርን ነገር የሚቀበል አለ። ይቅርታ የእግዚአብሔርን እንዴት መሰለ ይቀበላሉ ብለን የምናየው እሱንም ሴንስ እግዚአብሔር ቃል ወይ ደግሞ ሳክራመንቶቹ ሪጀነሬሽን ፓወር ስላላቸው አክሰፕት የሚያደርጉ ይኖራሉ። ከሪጀነሬሽን ፓወር ኦፍ ሳክራመንትና ወርዶ የተነሳ ማለት ነው። ግን የኮንፌሽናችሁ ላይ የሚለው ግን በዳግም ውልደት ሰዓት ሰው ዳግም ሲወለድ ምንም አይነት የፈቃድ ትብብር የለውም የሚለው ቃል በቃል ማለት ነው። ስለዛ ምንም አይነት የፈቃድ ትብብር ከሌለው ሳይፈቅድ እንዴት ተቀበለ ትለኛለህ? መቀበል አይችልማ። መቀበል እኮ ፈቃድ ይጠይቃል። አሁን ያልኩ ነው ራሱ አሁን ከኮንቨርሽን በፊት ሰው እግዚአብሔርን ነገር የመፈለግ ወዶ ወደ እግዚአብሔር የመሄድ እንትን ነገር የለውም። ከኮንቨርሽን በፊት ሳይሆን በኮንቨርሽን ሰዓት ነው። በኮንቨርሽን ሰዓት አሁን ኮንቨርዥን እና ሪጀነሬሽን እኛ ኢንተርቼንጀብሊ ነው ምን አንተ ለማደነጋገር ነው ለማወቅ ነው የምትጠይቀው? ችግር የለውም ለማወቅ ነው ማርቆስ። ችግር የለውም። እኔ አንደርስታንድ እስካደረኩት ድረስ ልነግርህ ነው። ችግር የለውም። አንተም በኋላ እናንተ እንዴት አንደርስታንድ እንደምታደርጉ ስለምትነግረኝ ማለት ነው። ምንድነው እግዚአብሔር ቃል ወይ ደግሞ እነኛ ሳክራመንቶች ግን ወደ ሰው ሲመጡ ጊቪንግ ኦፍ ፌዝ ራሱ ሪጀነሬሽን ነው ብለን ነው። ያኔ ሰውን ሪጀነሬት ሊያደርጉ ይችላሉ። እግዚአብሔር ሰው አክቲቭሊ ሬዚስት የማያደርጉ ይኖራሉ ሰዎች። ባይዘ ኮንፌሽኑ ላይ ይላል አንብብልህ ከኮንፌሽን አሳይ ምናምን ስላለ መቀበል የሚችላል እኮ ሰው የሚቀበሉ አሉ ካልክ እስኪ ያሳይ። እሺ ይላሳይ። ኦኬ ትንሽ እንትን ላይ በአርቲክል 2 ላይ ነው። አርቲክል 2 ላይ አርቲክል 2 ምን ሶሊድ ዲክላሬሽን ወይስ ኤፒቶሙ ላይ? ሶሊድ ዲክላሬሽን ነው። እሺ ስለ ነጻ ፈቃድ ማለት ነው። ፍሪ የስለ ፍሪ ዊል የሚያወራው ላይ መጨረሻው ፓርት ላይ ቀድመኝ ከደረስክ እጅ ላይ ከያዝክ እስቲ ያውጣውና እስከዛ እኔ እዚህ ጋር ከፍተዋለሁ። እሺ ታገነ ዶክተር የመጨረሻው ፓርት ማለት ፖዚቲቭ ሰሱ ላይ ነው ወይስ ኔጌቲቭ ላይ? ይቅርታ ሳይገባ አንታይቴሲስ ላይ ሳይገባ ዶክተር አንድ ይቅርታ፣ በዊል እና በፍሪ ዊል መካከል ያለውንም ዲፊኒሽኖች ክላሪፋይ የተደረገ ቢኬድ አሪፍ ነው። ምክንያቱም አንድ የተደበላለቀ ነገር አለ በዊል እና በፍሪ ዊል። እሺ አንድ ነገር በአንዴ ልጨርስና እንትን እላለሁ። ምን ይላል መሰለህ? ደርሼበታለሁ። ፔጅ እኔ ያዝኩት እንትን ላይ የቴዎዶር ስንተኛው ቁጥር ላይ? ፔጅ 539 ላይ ቁጥር 90 ላይ ሶስተኛ ላይ ሳይገባ ልክ አርቲክል 3 ላይ ሳይገባ በፊት ምን ይላል መሰለ? ትንሽ ቀረብ ብዬ ልጀምርልህ። The young students at our universities have been greatly misled by the doctrine of 3 efficient causes of an regenerated man's conversion to God, particularly as to the manner in which these 3, the word of God preached and heard, the Holy Spirit and the man's will conquer. From the previous explanation, it is evident that conversion to God is solely of God the Holy Spirit, who is the true craftsman who alone works these things. ምናምን ካለ በኋላ ምን ይላል መሰለ? መጨረሻ አካባቢ ላይ toward this work the will of the person who is to be converted does nothing but only lets God work in him until he is converted. ስለዚህ ሌት እግዚአብሔር በውስጡ አሁን ፓሲቭ የምንላቸው ሰዎች እነኚህ ናቸው ማለት ነው። እነኚህ ሰዎች they would let God work in them ብሎ ያስቀምጣል ማለት ነው። Then he cooperates with the Holy Spirit in subsequent good works by doing that which is pleasing to God in the manner and degree set forth in detail above ይላል። ስለዚህ
ፓሲቭሊ ሌት የሚያደርጉት ነገር እኛ እንደ አክቲቭ ወርክ አይደለም የምናየው። ምክንያቱም ለምሳሌ አሁን ክሎዝ እንትን ነው የምልህ ክሎዝ ኤግዛምፕል ነው ብዬ የማስቀምጠው ኦፍኮርስ በእግዚአብሔር ነገር ስናወራ አናሎጂን ስለምንቀመጥ ማለት ነው። አሁን መኪና አንድ ሰውን ገጭቶ መንገድ ላይ ምንም ራሱን ሳያቅ ተኝቶ እያለ አንድ ሰው መጥቶ አይቪ ላይ ወይ ደግሞ ፍሉድ ወይ ቢሰጠው ያው ግሉኮዝ ይላሉ እኛ ሰዎች በእንትን ያ ሰውዬ አክቲቭሊ ፓርቲሲፔት አድርጎ መጥቶ ራሱ ላይ ሰክተው እንትን አድርጎ አይደለም፣ ፓሲቭሊ ግን የተሰጠውን ነገር ወስዶ ነው። ስለዚህ እግዚአብሔርም ኮንቨርት ስናደርግ እግዚአብሔር በመንፈስ ቅዱስ በቃሉ ወይ ደግሞ በሳክራመንት ወደኛ ሲመጣ ልክ there are people who would let God work in them although they are not actively participating in it ማለት ነው። ግን አክቲቭሊ ደግሞ ሪጀክት የሚያደርጉ አሉ። ስለዚህ ስቲል ሞኖሎጂስቲክ ነው ማለት ነው። እኛ በዚህ ሴንስ ነው አንደርስታንድ የምናደርገው። እስኪ እናንተ ሳይድም ደግሞ ብትነግረኝ ደስ ይለኝ። እነግራለሁ እኔ እነግራለሁ። አንዴችን እንጨርሳትና ዊሉ ፓሲቭ የሚሆነውን እሱን እኮ አስቀምጠዋል ኦልሬዲ። በመጀመሪያ ደረጃ እዚህ ጋር አይተባበርም ያለው ኦልሬዲ ዘው አንተም እንዳነበብከው በሪጀነሬሽን ሰዓት ምንም ሰውየው የፍላጎትም ሆነ የፈቃድ ምንም አይነት ተበበር የለውም። ግን ፓሲቭ ይሆናል። በቃ ምንም አያደርግም ነው። ልክ በቃ እንደ ሮቦት አይነት ነገር ምናልባት ቃሉ መጠን ከሆነ ጸጥ ነው። ምንም ነገር አያደርግም። ቀጥታ እግዚአብሔር ብቻ ስራውን ይሰራል። ልክ ለምሳሌ አንድ ሰው ሞቶ ለምሳሌ የሆነ ሰው ሞተ እንበልና አልዓዛርን እንውሰደው። አልዓዛር ሞተ፣ ጌታ ኢየሱስ መጥቶ አስነሳው። ሲያስነሳው አልዓዛር ምንም ነገር አላደረግም፣ አልተቃወመም፣ እሺ አላለም። በቃ ሞቷል። ኦልሬዲ ስለሞተ ምንም ማድረግ ስለማይችል ቀጥታ ጌታ አስነሳው። ልክ እንደዛ ነው የሚል ነገር ነው። ኢቭን ግን ይህ ፈቃዱ እንዲህ ፓሲቭ ራሱ የሚሆነው ማለት ነው። ቀጥታ ዋናው ትምህርታችሁ አሁን እዚህ አይ ቲንክ እንትኑን ኮንፌሽኖችን እያወጣን ማንበብ እንጀምር መሰለኝ። ኮንፌሽኖቻችሁን ሁሌም ቢሆን አጌንስት ነው። በቃ ዋናው ትምህርት እሱ ነው። ታዲያ ማለት ሁሌም ቢሆን የተቃረነ ነው። ለእግዚአብሔር ነገር ሁሌም ጠላት ነው። እምቢ የሚል ነው ሁሌም ቢሆን ለመንፈሳዊ ነገር ማለት ነው። ታዲያ ፓሲቭ የሚሆነው መቼ ነው ከተባለ በእግዚአብሔር መንፈስ ሲያዝ ነው። የእግዚአብሔር መንፈስ ፈቃዱን ሲይዘው ተብሎ እንደተገለጸ ማለት ነው በኮንፌሽናችሁ። ያ ሰው ፓሲቭ ሆኖ ምንም ነገር ሳያደርግ ቀጥታ ወደ መለወጥ ወደ ሪጀነሬሽን ይገባል። ግን አንተ እንዳልከው ቀጥታ ልውሰደውና እዚህ ላይ አንድ የሉትራንን ትምህርት ዴንጀር ውስጥ የሚከተው ነገር እንዳለ ይሰማኛል። በተለይ ከጸጋ ብቻ ጋር በተያዘ ማለት ነው። ስለዚህ የእግዚአብሔር ጸጋ ለማዳን አንድን ሰው ማለት ነው ግዴታ ያ ሰው ፓሲቭ መሆን ካለበት አክቲቭሊ እምቢ የማይል ከሆነ ነው በደንብ ስማኝ እና የሰውየውን ፓሲቭ መሆኑን የሚጠብቅ ከሆነ ከሰውየው አንድ የተገኘ ነገር አለ ማለት ነው። ለመዳን ከእግዚአብሔር ሳይድ ብቻ አይደለም፣ ከሰውየውም አንድ የተገኘ ነገር አለ። ለምሳሌ ናኦል ድኖ ለምሳሌ እኔ ባልድን እግዚአብሔር ናኦልን ያዳነው በራሱ በእግዚአብሔር ፈቃድ ምናምን ብቻ ምናምን ነገር ነው አይደለም። በዛ ደረጃ ሞነርጂስቲክ የሆነ ቪው አይደለም ያለው ማለት ነው። ለምን እኔ እምቢ ስል ሁሌ አክቲቭሊ ማለት ነው እምቢ ስል እግዚአብሔርን፣ ናኦል ግን እምቢ ሳይል የሆነ ሰዓት ላይ ዝም ያለ ሁኔታ ውስጥም ነበረ ያስብላል። ስለዛ ከናኦል የታየ ነገር አንዳችን ነገር ታይቷል ማለት ነው። እሱም ፓሲቭ መሆኑ ነው። አትሊስት አልተቃወምም። አክቲቭሊ ፓርቲሲፔት ባያደርግም ድህነቱ ላይ ቢያንስ ግን አለመቃወሙ ከሌላው ሰው ለይቶታል። ስለዛ ከናኦል ማለት ነው ከሌላው ሰው የተለየ አንዳች መልካም ነገር ተገኝቶበታል፣ በአንጻራዊነት የተሻለ ነገር። ለዛ ነው የዳነው ያስብላል። እና ይሄ ራሱን ችሎ ወደ ሲነርጂ የሚያመራ ነገር አለው። እኔ የሉትራኑን ግን የማውቀው ቅድም እንዳልኩ ራሱ የእግዚአብሔር መንፈስ ፈቃድን ይይዛል፣ ከዛም ፓሲቭ ያደርጋል። ምንም አክቲቭሊ ፓርቲሲፔት አታደርግም፣ ቀጥታ ራሱን ጉዳዩን ይጨርሷል። ዳግም ይወልዳል፣ ይለውጣል ምናምን። ግን አንተ ፓሲቭ የምትሆን ከሆነ ከሌላው ሰው ተለይተሃልና ከሌላው ሰው ተለይተህ አንተ ፓሲቭ በመሆንህ ምክንያት ድህነትን አግኝተሃልና እንግዲያውስ በአንተ ላይም የሚመሰረት ነገር አለ። አትሊስት አክቲቭሊ ስላልተቃወምክ አያስብልም ወይ? ይሄ ደግሞ ጸጋ ብቻን አይቃወምም ወይ? በሁለት ይመልሳለሁ። አንደኛውም ቪያ ኔጌቲቫ ነገሮች እኮ ስለዛ ነገር ምንነቱ አይነግሩንም። ለምሳሌ እንትን አላደረገም ማለት እንትን ነው ማለት አይደለም። ቪያ ኔጌቲቫ ስለሆነ ነገር ፖዚቲቭ ነገር ምንም የሚነግሩ ነገር አለ እንዴ? የለም እኮ። ለምሳሌ ስለ ኢሴንስ ኦፍ ጋድን ኢስተርን ኦርቶዶክስ እና ካፓዶሺያን ፋዘርስ ጋር ያለውን የቪያ ኔጌቲቫ ነገር ታውቃለህ ብዬ አስባለሁ። ለምሳሌ ስለ እግዚአብሔር ኢሴንስ ሲያወሩ
እግዚአብሔር ኢሴንስ ማንም ሊያውቅ አይችልም። ነገር ግን ከአሪዮሳውያን ዘንድ እየመጣባቸው የነበረው ምንድን ነው? አይ እግዚአብሔር ነገር እኮ ነን ጀነሬት ወይ ደግሞ አንቦርን የሚለው እግዚአብሔር ኢሴንስ ነው። ስለዚህ ፖዘቲቭ እንትን ነገር እግዚአብሔር ኢሴንስ ራሱ ነው። አይ ይላሉ ካፓዶሺያን ፋዘርስ። ስለ አንድ ነገር ቪያ ኔጌቲቫ ስናወራ ስለዛ ነገር ምንም ፖዚቲቭ ነገር እያለን አይደለም፣ አክሽን ነገር የሆነ ነገር እያለን አይደለም ነው። ስለዚህ ምንም አይነግረንም እኮ ቪያ ኔጌቲቫ የምንለው ነገር ምንም አለማድረግ ማለት የሆነ ነገር ማድረግ አይደለም። ስለዚህ ቪያ ኔጌቲቫ ነገሮች አንድ ነገር አክሽን ነው ልንላቸው አንችልም። አንደኛ። ሁለተኛ ነገር ደግሞ አሁን ስለ ሳልቬሽን እያወራን ስለሆነ ለምንድን ነው ምንም ነገር ኮንትሪቢዩት አላደረገም የምንለው? አንደኛ ለሳልቬሽን መሆን ያለባቸውን ነገሮች ማሰብ ብቻ ነው የሚጠበቅበት። አንደኛው ምንድነው? ለአንድ ሰው ሴቭድ ለመሆን ምንድነው የሚያስፈልገው? እምነት ያስፈልገዋል፣ ፌዝ ያስፈልገዋል። ሁለተኛ ምንድነው የሚያስፈልገው? ጸጋ ያስፈልገዋል፣ ግሬስ ያስፈልገዋል። እስከ መጨረሻ የሚያጸናውም ያ ግሬስ ስለሆነ ማለት ሳንክቲፊኬሽኑንም የሚያመጣው እሱ ስለሆነ ነው። አሁን ኮንትሪቢዩት አላደረገም ሞኖርጂስቲክ ነው የምንልበት መጀመሪያ ያ ፌዝ አሁን መጀመሪያ ፌዙ ሲያምን አንድ ሰው ያ ፌዝ የእሱ አይደለም፣ ግሬሱ የእሱ አይደለም። ለማመን ደግሞ የሚያስፈልጉት እነኚህ ነገር ናቸው። እነኚህ ነገር ምንም ኮንትሪቢዩት አላደረገም። እንደዚህ ይሄ ሆኖ እስካለ ድረስ how are you going to say it is a kind of a synergistic የሆነ ኮንትሪቢዩት አድርጌያለሁ የምትለው ልትለው አትችልም ነው የኛ አርጊመንት። ገብቷል? ስለዚህ እሱን ነው እኛ እንትን የምንለው፣ እሱን ነው ሪጀክት የምናደርገው። አይ ቲንክ ትንሽ ክሊር የሆነልህ ይመስለኛል የኛ ፖይንት አትሊስት። ኦፍኮርስ ጌታ ተቀበል ማለት ሳይሆን ነው ለመቀበል ሳይሆን አይ አትሊስት ሀሳቡን እኮ በደንብ እንትን ለማለት ነው ለማንሸራሸርም እንዲመች። ይህ አሁን ቪያ ኔጌቲቫን ያነሳው ነገር እንዴት አገናኝተው እንደሆነም ጌታ በሚያውቀው አላውቅም። ምክንያቱም ቪያ ኔጌቲቫ እሱ የኔጌሽን ቴዎሎጂ ነው፣ የእኛ ቴዎሎጂ ማለት ነው። የአፖፋቲክ ቴዎሎጂን እንዴት እግዚአብሔርን የምንገልጽበት መንገድ ምናምን ነው። ለምሳሌ እግዚአብሔር በሁሉም ቦታ ይገኛል ከምንል ይልቅ እግዚአብሔር የማይገኝበት ቦታ የለም ብለን በኔጌቲቭ ሳይድ የምናስረዳበት መንገድ ነው። እሱን እኮ አይደለም ከእሱ ጋር ምን አገናኘው? እኔ እኮ እያልኩ ያሉት ምን መሰለህ ናውሌ፣ ለምሳሌ አልኩ እኔ እናንተ አለን። እኔ ለምሳሌ አልዳንኩ የምንበልና አንተ ደግሞ ድነሃል። እግዚአብሔር እኔን ሳያድን አንተን ያዳነ አንተ ፈቃድህ ፓሲቭ ስለሆነ ነው ወይስ አይደለም? ወይም ደግሞ ከኔ የተሻለ ነገር አንተ ላይ እግዚአብሔር ስላገኘ ነው አይደለም? እግዚአብሔር ራሱ ፌዙንም ግሬሱንም ስለሰጠኝ ነው። ምንም የተሻለ ነገር ከአንተ ኮንትሪቢዩት ያደረኩት ነገር የለም። ኔጌቲቫን ያነሳበት የተሻለው ነገር እኮ ምን መሰለህ፣ እኔ አክቲቭሊ ሪጀክት ሳደርግ እግዚአብሔርን ስቃወም፣ አንተ ግን አክቲቭሊ አልተቃወምክም። ይኸው እሱን እኮ ነው የምልህ። አሁን ቅድም እንደዛ ነው ያልከን። ሰውን የሚያድነው አንዳንዶቹ አክቲቭሊ በቋሚነት እግዚአብሔርን ነው እምቢ የሚሉ አሉ። በቃ እምቢ የሚሉ አንዳንዱ ደግሞ እምቢ የማይል ደግሞ ይኖራል። እሺ ብሎ መቀበል ባይችልም ግን እምቢ ደግሞ የማይል በቃ ዝም የሚል ይኖራል። እና እሱን ነው የሚያድነው እግዚአብሔር አልከኝ። እንደዛ ስላልከኝ እኮ ይሄ ደግሞ የሉትራንን እንዳለ የጸጋ ብቻ ትምህርትን ያፈርሷል ብዬ ስላሰብኩኝ እሱን ነው እየጠየኩ ያለሁት። እኔ በቋሚነት እምቢ ስል አንተ ደግሞ አይ እምቢ ሳትል ዝም አልክ። በቃ ፓሲቭ ሆንክ። ስለዛ ከኔ የተሻለ ነገር የለህም በዚህ አሁን እኮ ነገርኩህ። ቪያ ኔጌቲቫ አሁንም ያነሳሁልህ ለዚህ ነው። ቪያ ኔጌቲቫ የሚባለው ነገር ወይ ደግሞ በኔጌቲቭ ሳይድ የሚነገር ስለ ኢሴንስ ያነሳውበት ነገር ያ ኔጌቲቭ ምን እንደሆነ አንድ ኮመን ግራውንድ እንዲኖረን እንጂ ስለ ኢሴንስ ኦፍ ጋድን ወደዚህ እያመጣው አይደለም። ስለዚህ እያልኩ ነው ካፓዶሺያን ፋዘርሶችን ስታይ ያኔ አርጊው እያደረጉ የነበሩት እግዚአብሔር ስለ እግዚአብሔር ኢሴንስ ከአሪያኖቹ ጋር ከዩኖሜስ ጋር ነው ሞስትሊ አርጊው ሲያደርጉ የነበሩት። ቪያ ኔጌቲቫን እንዴት ነው የገለጹት? አንድን ነገር ለምሳሌ this is not a cow ካልክ ሰው ሊሆን ይችላል ወይ ደግሞ ጠረጴዛ ሊሆን ይችላል። ምንም ፖዚቲቭ ነገር ስለዛ እያልኩ አይደለም፣ ምንም እየተናገርክ አይደለም ማለት ስለዛ ነገር ምንም ሬዚስት አላረክም ስትል ኔጌቲቭ ነገር ብቻ ነው እያልክ ያለኸው እንጂ ምንም ፖዚቲቭ ነገር እያልክ አይደለም። ስለዚህ ዲፊኒሽን ለስ ነው። ዲፊኒሽኑን እንዴት ነው ማምጣት ያለብን ያልኩ ስለዚህ ምን አገናኘው ከዚህ ጋር? እስቲ ያገናኘው ቪያ ኔጌቲቫ ስታወራ አንድ ነገር ፕሩቭ ሊያረግ ምንም ፖይንት አያመጣም የሚለውን ፕሩቭ እያደረኩ ነው። ቪያ ኔጌቲቫ አሁን ለምሳሌ እንትን ሬዚስት አላረክም ስትል ሬዚስት አላረክም ማለት
ተነስተህ ሄደህ ተቀብለሃል ማለት አይደለም። ፖዚቲቭ ነገር አይደለም ማለት አክሽን ነገር አይደለም። አዎ እኮ ችግር የለውም ብለሃልም አላልኩም፣ ግን ክሊር እንዲሆን ሶ ፖዚቲቭ ነገር እስካላልክ ድረስ ዩ አር ኖት ፕሩቪንግ ኤኒቲንግ ማለት ነው። ሶ ፕሩቭ ለማድረግ ምንድነው ለሳልቬሽን ምንድነው የሚጠበቀው ከኛ የሚለው ነው። ለሳልቬሽን ምንድነው የሚያስፈልገው የሚለው ነው መመለስ ያለብን ነው። ለሳልቬሽን የሚያስፈልገው ፌዝ ነው፣ ግሬስ ነው። none of which is from us የሚለውን ነው ማስቀምጠው ከገብታለ so if these are not from us then we are not contributing anything pertaining to the requirement of salvation ማለት ነው። ስለዚህ still monergistic ነው ማለት ነው። እሺ ሰው ለመዳን ከሱ የሚጠበቅ ነገር አለ የለም? ባጭሩ ማለት ከእርሱን ያልኩት ከሰውየው እምነት ከእግዚአብሔር ነው፣ ጸጋም ከእግዚአብሔር ነው። ከሰውየው የሚጠበቅ ነገር አለ? ምንም አክሽን የለም፣ የሚጠበቅ የለም። አክሽን አላልኩም እኔ አክሽን ብዬ እንደዚህ ስፔሲፊካሊ እንደዚህ ነጥያ አክሽን ካልሆነ ስቲል ሞነርጂስቲክ ነው። ፓሲቭ ኮንክ ዘይ ሪስ ኖቲንግ ዩ አር ዱይንግ የሚጠበቅ ነገር ግን አለ የለም? አክሽን ባይሆንም የሚጠበቅ ነገር አለ የለም? አለማድረግ ይጠበቅበታል። ሬዚስት አለማድረግ እግዚአብሔርን ሬዚስት አለማድረግ ይጠበቅበታል። ስለዛ ከሰውየው የሚጠበቅ አንዳች ነገር አለ። አክሽን ባይሆንም ስቲል አንዳች ነገር አለ። ፈቃድ በራሱ አክሽን ነው አይደለም? ቤር ጊፍት ነው ላይክ እንትን ራሱ ማለት ነው። ይሄ ፌዝ የምንቀበልበት ፍቃድ አይ ነው ወይ ያልኩ ፈቃድ በራሱ አክሽን ነው ወይስ አይደለም? ዊል ኢን ጀነራል የሂውማን ኔቸር ውስጥ አንዱ ነገር ነው። እሱን እያልክ ያለው ከሆነ ፍሪ ዊል ይሁን አይደለም አክሽን ዊል ወይም ፈቃድ አክሽን ነው ወይስ አይደለም? ዊል የሁሉም ሰው ሂውማን ኔቸር ያለ ሁሉ ውስጥ ያለ ሞድ ኦፍ ኤግዚስተንስ ነው እንጂ አክሽን አይደለም። ዊል በቃ ሞድ ኦፍ ይሄ እንትናችን ነው፣ ሞድ ኦፍ ኤግዚስተንሳችን ነው። ከአክሽን ይለያል። ዊል እና አክሽን የምንለው ፈቃድህን ተጠቅመህ የምታደርገው ነገር ነው። ኢነርጂ የምንላቸው አሁን አክት ኦፍ ዊል ነው። ከብታል ዊል የዊሉ አክት ነው አክሽን የምንለው። ዊሉ ግን ፈቃድ አይደለም። አንድ ሰው ለመዳን ፈቃድ ቢኖረው ሞኖጂዝምን ያጠፋል ትላላችሁ ማለት የመዳን ፈቃድ ቢኖረው ማለት ነው። ምክንያቱም ሰውየውም ይፈቅዳል፣ የእግዚአብሔርም ጸጋ ይኖራል፣ ዘን ሲነርጂ ይሆናል። ስለዚህ አክሽን መሆን አይጠበቅበትም። ባጭሩ የሞነርጂስቲክ ነገርን ለማምጣት የሲነርጂስቲክ ነገርን ለማምጣት ግዴታ አክሽን መሆን አይጠበቅበትም የሚለውን ለማሳየት ነው ይህን ያነሳሁት። ግን ትልቁን ቁም ነገር አንዴ መለስ አድርገን እንየው። የሆነ ሰው ለመዳን ከእርሱ የሚጠበቅበት ነገር አለ። እሱም እሺ ተቋርጬ ነበር። ፓሲቭ የሆነ ብቻ ነው። ምን አልከኝ? ተቋርጬ ነበር። የኔም ፖይንት ሰውየው ለመዳን ከእርሱ የሚጠበቅበት አለ፣ እሱም የሚጠበቅበት ደግሞ ፓሲቭ መሆን ነው የሚል ነገርን አስቀምጠሃል አይደለም? ፓሲቭ መሆን ግን ፖዚቲቭ ነገር አይደለም ወይ? የሆነ እንትን የሆነ ኤኒ ዲፋይኒንግ ነገር አይደለም እኮ ብያለሁ እኮ። አለመቃወም ማለት ነው። ምክንያቱም ሰው ሁሉ የሚቃወም ነው ብላችሁናል። አንዴ በተፈጥሮ ፍጥረታዊ ሰው በቃ ለእግዚአብሔር ነገር የሚቃወም ብቻ ነው አይደለም? ለእግዚአብሔር ነገር ጠላት ብቻ ነው ወይስ አይደለም? በእግዚአብሔር ጠላት የሆነበት ሪዝን ሁሉም በቃ ኃጢአትን ስለሚሻ ማለት ነው። እግዚአብሔር ኮንቨርሽን ፓወር እስካልመጣ ድረስ ኃጢአትን የሚሻ ነገር ነው። በዛ ነው ሙታን ነው የሚባልበት ሲንስ። ስለዛ በኦክስበርጉ የእምነት መግለጫ ላይም እንደተቀመጠው እንዲህ የሚል ቃል አለ። እሺ ያለ መንፈስ ቅዱስ የእግዚአብሔርን ጽድቅ ወይም ራይቸስነስ ወይም መንፈሳዊን ጽድቅ ለመስራት ኃይል አይኖርም ይልና ፈቃድ ላይ ማለት ነው። ምክንያቱም ለፍጥረታዊ ሰው ይላል አንደኛ ቆሮንቶስ ምዕራፍ 2 ላይ በመጥቀስ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም ይላል። ነገር ግን ይህ ጽድቅ በልብ ውስጥ አንዴ እንትን የሚያስተጋባ ድምፅ አለ። አሁን ዘግታችሁታል። ነገር ግን ይህ ጽድቅ በልብ ውስጥ የሚፈጠረው ሰው በቃሉ አማካኝነት መንፈስ ቅዱስን በሚቀበልበት ጊዜ ነው በማለት ያስቀምጣል። ስለዚህ ሰውየው
ሁሌም ቢሆን የእግዚአብሔር ነገር ነው፣ አይቀበለውም። ሚኒንግ ሪጀክት ያደርገዋል። አሁን አንተ እያልክ ያለው ግን ሪጀክት ከሚያደርገው ከዚህ ከዓለም ውስጥ ከዚህ ፍጥረት ውስጥ ምን አይነት ሰው ይነሳል ነው እያልክ ያለው። ሪጀክት የማያደርግ አይነት ሰው ደግሞ ይኖራል። የዳኑትም እነሱ ካታጎሪው የተለያየ ነው። እስቲ ግልጽ በመሀል ካታጎሪ እንድታስተካክል ብዬ ነው። ካታጎሪ አሁን ቅድም እየተባለ ያለው በእግዚአብሔር ቃል በሪጀነሬቲንግ ፓወር ወይ ደግሞ በቃል ወይ በሳክራመንቱ ወደ ሰዎች የመጣውን አይደለም። ኮሪንቲያንስ ውስጥ እያለ ያለው ሁሉም በእግዚአብሔር ቃል የመጣባቸውን ሰዎች እያለ አይደለም። ሰው አፍተር ፉል ኢንጀነራል በቃ ለሰው እንደዚህ ነው። እነኛ ያ ሪጀነሬቲንግ ፓወር ኦፍ ሆሊ ስፒሪት ወደ እሱ ሳይመጣ በፊት ኦፍኮርስ ያንን እኮ እንቀበላለን። ስለዚህ ያኛውን ካታጎሪ ሰው የሪጀነሬቲንግ ፓወር ኦፍ ሆሊ ስፒሪት ወደ እሱ ሳይመጣ፣ ይሄ ማለት ደግሞ የእግዚአብሔር ቃል ወይ ሳክራመንቶቹ ማለት ነው። ስቲል እግዚአብሔርን ነገር ፈልጎ ወይ ደግሞ በቃ በቅድስና ልኖር ብለው ሜሪት ላድርግ ብለው አይሄድም። ከዛ በኋላ ግን ወደ እግዚአብሔር ቃል ወደ ሆሊ ስፒሪት ወይ ደግሞ የእግዚአብሔር ቃል ወይ ደግሞ ሪጀነሬቲንግ ፓወር ወደ እሱ የመጣ ሰው ከመጣባቸው ሰዎች ውስጥ ሪጀክት የሚያደርጉ ብዙ አሉ። ነገር ግን there are people who would let God work in them ነው አርቲክል የሶሊድ ምንድን ነው ሶሊድ ዲክላሬሽን 2:90 ላይ ያለው ቅድም ያነበብኩ። ስለዚህ ካታጎሪ የተለያየ ወደ እነሱ ውስጥ የሚጋብዙ ወይም የሚያስገቡ የሚል እኮ የለውም። የሚለው በቃ ፓሲቭ ነው የሚሆኑት ነው። አትሊስት ፓሲቭ ይሆናሉ ነው እንጂ እነሱ ይቀበላሉ የሆነ አዚፍ ዳያር የሆነ አክቲቭ ሬሲፒየንት ነገር እንደሆኑ አይነት ነገር ትሆኑ አይደለም የተቀመጠው። እኔ ግን እያልኩ ያለሁት ምንድነው፣ ለምሳሌ እያንዳንዱ በአዳም በኩል የወደቀው የሞተው ሰው ሁሉ ፈቃዱ ከእግዚአብሔር ጋር ተቃራኒ ነገርን ብቻ ማድረግ ነው ወይስ አይደለም? ሳይሆኑ በፊት ሪጀነሬት ሳይሆኑ ዳግም ሳይወለዱ በፊት ሰዎች ሁሉ ያለምንም ዊዛውት ኤኒ ኤክሰፕሽን ማለት ነው ዊዛውት ኤኒ ኤክሰፕሽን ሰዎች ሁሉ ፈቃዳቸው አንድ ብቻ ሆና እሷም ከእግዚአብሔር ተቃራኒ የሆነ ነገርን ብቻ ማድረግ ከሆነ ታዲያ በምን ምክንያት ነው የሆኑ ሰዎች መንፈስ ቅዱስ ወደ እነርሱ ሲመጣ መቃረናቸውን ያቆሙት? በምን ምክንያት ነው? እሺ ጥያቄ እንትን ነው። ለምንድን ነው አንዳንድ ሰዎች ሪጀክት የሚያደርጉ? ለምንድን ነው አንዳንድ ሰዎች ደግሞ በቃ ፓሲቭሊ እግዚአብሔር በውስጣቸው እንዲሰራ የሚያደርጉት የሚለው ነው። አይ ጥያቄ በአጭሩ ወይ ከኮንፌሽኑ እያነበብኩኝ ብጠይቅህ ይሻላል። አይ ቲንክ ሶሊ ዲክላሬሽን ላይ ስለ አይ ቲንክ ኤፒቶሙ ላይ ሶሪ ወይት አንድ እስቲ ቆይ እሺ ኤፒቶሙ ላይ አሉታዊ ሀሳቦቹ ቁጥር ስለ ነፃ ፈቃድ ማለት ነው። ስለ ነፃ ፈቃድ ስለ ነፃ ፈቃድ አርቲክል 2 ስለ ነፃ ፈቃድ አዎንታዊ ሀሳቦች 2 ላይ ቀጥታ በአማርኛ የተተረጎመውን ላንብብልህ። ኦልሬዲ ስለተተረጎመ ማለት ነው። የኤፒቶሙ ተተርጉሟል። እንዲህ ይላል። በተመሳሳይ ሁኔታ ዳግም ያልተወለደ ሰው ፈቃድ ይላል። ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘወር ያለ ብቻ ሳይሆን ዳግም ካልተወለደ አንድ ሰው ማለት ነው። አስቀድሞ ዳግም ካልተወለደ በስተቀር ዳግም ከመወለዱ በፊት ያለበትን ሁኔታ በደንብ አድርጋችሁ ይሁ። ከእግዚአብሔር ዘወር ያለ ብቻ አይደለም። አዎ ከእግዚአብሔር ዘወር ያለ ነው። ግን ኢቭን ከእግዚአብሔር ዘወር ያለ ብቻ እንኳን አይደለም፣ የእግዚአብሔር ጠላትም ጭምር ነው ይላል። ከእግዚአብሔር ዘወር ያለ ብቻ ሳይሆን የእግዚአብሔር ጠላትም መሆኑ የሰው ልብ ሀሳብ ከታናሽነቱ ጀምሮ ክፉ ነውና ዘፍጥረት 8 በመጥቀስ ክፉ ነው። እሺ ክፉና ከእግዚአብሔር ተቃራኒ የሆነውን ክፉና ይላል። ያው ከእግዚአብሔር ተቃራኒ የሆነውን ማንኛውንም ነገር ለማድረግ ምኞትና ፈቃድ ብቻ ያለው እንደሆነ እናምናለን፣ እናስተምራለን፣ እናሳውቃለንም ይላል። ስለዛ ዳግም ያልተወለደ ሰው ፈቃዱ እንዲህ አይነት ፈቃድ ከሆነ ያለው ፈቃዱ በዚህ ኮንዲሽን ላይ ከሆነ ያለው በምን አይነት ኮንዲሽን? ከእግዚአብሔር ዘወር ያለ ብቻ ሳይሆን የእግዚአብሔር ጠላትም ጭምር። የእግዚአብሔር ጠላት ሆኖም ደግሞ የሚያደርገው ምን አይነት ፈቃድ ብቻ ነው አለ? ክፉና ከእግዚአብሔር ተቃራኒ የሆነውን ማንኛውንም ነገር ለማድረግ ምኞትና ፈቃድ ብቻ ያለው ከሆነ ተቃራኒ ሁሌም ለእግዚአብሔር ተቃራኒ ብቻ የሚሆን ከሆነ እነዚህ ግን ፓሲቭ የሆነው እንትናቸው ምንድነው? ፈቃዳቸው ፓሲቭ የሆነው እንዴት ነው ነው? እኔ አሁን እዚህ እንትኑ ላይ እዚሁ ሶል ዲክላሬሽን ላይ እንደተቀመጠው እኔ የማውቀው በቃ የእግዚአብሔር መንፈስ ስለሚይዘው ነው። ፈቃዱን የእግዚአብሔር መንፈስ ሲይዘው ፓሲቭ ይሆናል። ፓሲቭ ሆኖ እዛው ይለውጠዋል ምናምን ነገር
መቼ? የእግዚአብሔር መንፈስ ሲይዘው፣ ፈቃዱን የእግዚአብሔር መንፈስ ሲይዘው እና እንደዚህ ሲያደርገው በቃ በዛ ውስጥ ነው ይሄን ነገርን የማውቀው። ካልሆነ ግን ምናልባት ከዚህ ተለያይተን ከሆነ እዚህ ሀሳብ ላይ ካልተለያየንም ትነግረኛለህ። ከተለያየን ግን የእግዚአብሔር መንፈስ ሳይዘው እንዴት እንዲህ አይነት ተቃራኒ ብቻ የሆነ ፈቃድ የነበረው ሰው ገልበጥ ብሎ እንዴት ፓሲቭ የሆነ ፈቃድ ሊኖረው ይችላል? ምንድን ዳግም ያልተወለደ እኮ ነው። ዳግም መወለድ ምን እንደሆነ ከኛ ኮንፌሽን አንደርስታንድ አድርጋል ምን ማለት እንደሆነ አንደርስታንድ አድርጌያለሁ ባለኝ እንግዲህ ንባብ ደረጃ መለወጥ ብዙ ጊዜ ሶሊድ ዲክላሬሽን በጣም ምንድነው የፎርሙላ ኦፍ ኮንኮርድ በጣም ሰፊ ስለሆነ ብዙ ጊዜ ማየት ያስፈልጋል። እንትን ማለት ሪጀነሬሽን ማለት አንደርስታንድ አድርገዋል ምን ማለት እንደሆነ? አዎ አድርጌያለሁ። ከእንትኑ ከዚህ ከኮንፌሽኖቻችሁ አንጻር ዳግም ልደት የሚለውን ከኮንቨርዥን ጋር ቅድም እንዳልኩትም ሁለቱን ቃላት ኢንተርቼንጀብል ይጠቀማቸዋል። ሰው በዛ በውድቀት ምን አልከኝ? ኮንቨርዥን ራሱ ምንድን ነው? እሱን እኮ ነው የምልህ መለወጥ ነው። ይህም ምንድነው? ሰው ኦልሬዲ እሺ፣ አንዴ አይ ኮንቨርዥን መለወጥ ራሱ ምንድን ነው? እሱን ነው እሱን ላብራራ ስል ነው አለኝ ባቢ። እሺ፣ መለወጥ ምንድነው? በአጭሩ ሰው ኦልሬዲ በኃጢአት ምክንያት ሞቷል። አቀማመጡ ራሱ የፎርሙላ ኦፍ ኮንኮርድ ላይ ከውርስ ኃጢአት ስለሚጀምር በውርስ ኃጢአት ምክንያት ሰው ኦልሬዲ በቃ ሞቷል ነው። ከዛን ቀጠል አድርጎ ስለ ነፃ ፈቃድ አድርጎ ቀጣዩ አርቲክል የሚናገረው ነፃ ፈቃዱን በውድቀት ምክንያት እዚህ ላይ ትንሽ አንደርስታንድ ተደራረግ ነው። መለወጥ ራሱ ኮንቨርሽን ራሱ ናውሊ መች ነገር ነው። መለወጥ ማለት ምን ማለት ነው አልኩ። እስቲ ንገረኝ። መለወጥ ማለት ምን ማለት ነው ስንል ራሱ ይሄ ጊቪንግ ኦፍ ፌዝ ራሱ ነው። ይሄ ኮንቨርዥን የምንለው ጀነሬሽን እኔ ምን አልኩ ነው ያልኩ ናውል። መለወጥ ማለት ይሄ ነው ብዬ መች አስቀመጥኩኝ? እዚህ ላይ እኮ ነው ችግሩ ብለህ ገባ። ግን ገና አልነገርኩህም የመለወጥን ራሱ ትርጉም። ስለዚህ ችግር የለም። ጊቪንግ ኦፍ ፌዙ ራሱ ላልተ የሚመጣው ወደ ሰዎች ያ ኮንቨርሽን ወይ ደግሞ ሪጀነሬሽን የምንለው ራሱ የሚመጣው የእግዚአብሔር ቃል ሲመጣ ነው ወደ እነሱ። ስለዚህ አንኮንቨርትድ ብሎ አሁን ያነበብካቸው ዳግም ያልተወለደ ሰው ሲባል እግዚአብሔር ቃል ራሱ ወደሱ ያልመጣና ፌዙን ጊቪንግ ኦፍ ፌዙ ራሱ በውስጡ ያልሰራ ሰው እንደማለት ነው። ስለዚህ ስቲል ኮንትራዲክት የሚያደርግ ነገር የለውም ነው ፖይንቴ። እኔ እኮ አሁንም እኮ እያነሳ ያለሁት እኮ እሱን እኮ ነው። አስቀድሜ እያነሳ ያለሁት ዳግም ያልተወለደ ሰው አልኩኝ። ዳግም ያልተወለደ ሰው ፈቃዱ ሁል ጊዜም ቢሆን በደንብ አድርገህ ስማኝ ነው ላይ ፈቃዱ ሁል ጊዜም ቢሆን ከእግዚአብሔር ተቃራኒ ነገር ብቻ እኮ ነው የሚያደርገው እንጂ ልክ ከእግዚአብሔር ዘወር ያለ ብቻ አይደለም ያለው። የእግዚአብሔር ጠላት በመሆን ይላል። የእግዚአብሔር ጠላትም ጭምር በመሆን ከዛን ክፉ የሆነ ከእግዚአብሔር ተቃራኒ የሆነ ማንኛውንም ነገር ለማድረግ ምኞትና ፈቃድ ብቻ ያለው እንደሆነ እናምናለን፣ እናስተምራለን፣ እናሳውቃለን የሚለው ምን ያላደረገ ብሏል? ትክክል ነው። ዳግም ያልተወለደ ሰው ፈቃድ ነው የሚለው። ዳግም ያልተወለደ ሰው ፈቃዱ እንዲህ ያለ ነው፣ ተቃራኒ ነገርን ብቻ ነው የሚያደርገው ብሎናል። እዚህ ላይ አንተም የምትስማማ ከሆነ አሁን ጥያቄ እዚህ ጋር ነው። በኮንቨርዥን ሰዓት አልኩ፣ በመለወጥ ሰዓት አሁን እኮ አይተዋል። ጊዜውን እኮ ለወጥኩት። አሁን ዳግም ከመወለዱ በፊት ከመለወጡ በፊት እንደዚህ ነው ሰውየው ፈቃዱ። በመለወጥ ሰዓት ግን የእግዚአብሔር መንፈስ ነክቶት ነው ፓሲቭ የሚያደርገው ያንን፣ ወይም የእግዚአብሔር መንፈስ ሲይዘው ነው ያንን ፈቃድ ፓሲቭ የሚያደርገው፣ ወይስ ወደ ፓሲቭነት በራሱ ይሸጋገራል? ያ ፈቃድ የእግዚአብሔር ነገር ተቃራኒ የሆነው ያ ፈቃድ ወደ ፓሲቭነት በራሱ ይሸጋገራል፣ ወይስ የእግዚአብሔር መንፈስ ሄዶ ሲይዘው ነው ፓሲቭ የሚሆነው? ፓሲቭ አሁን እኮ ቅድም ሾርት ማድረግ እንችል ነበር እኮ ውይይቱ። እንደዛ ነው ያልከው። አሁን የእግዚአብሔር ቃል ሄዶ ነው ፓሲቭ የሚያደርገው ወይስ ፓሲቭ ነው ጀስት ኢትስ ኤ ሞድ ኦፍ ኤግዚስተንስ ኦፍ ዛት ፐርሰን ብለን ስንጠይቅ በቃ አንዳንድ ሰዎች ፓሲቭ ናቸው እንጂ ጊቪንግ ኦፍ ፌዙ ላይ ያንተን ፌዙ አንዳንድ ሰዎች ኮንፌሽኑ ባይልም አንዳንድ ሰዎች አይ ፓሲቭ የሚያደርገው ራሱ እግዚአብሔር ነው ምናምን የሚለው አለ። ኮንፌሽኑ ላይ ግን እንደዛ አይደለም የተቀመጠው፣ ወይም ቢብሊካልም እንደዛ አይደለም ተቀምጦ ያለው። አንዳንድ ሰዎች ፓሲቭሊ በቃ እግዚአብሔር በውስጣቸው የሚሰራውን ዘይ ውድ ሌት ዘም ነው በሶሊድ ዲክላሬሽኑ የሚያስቀምጠው። አንዳንዶቹ ደግሞ አክቲቭሊ ሪጀክት ያደርጋሉ ነው። አሁን ለምንድን ነው አንዳንዶቹ ፓሲቭ አንዳንዶቹ አክቲቭ የሆነ የሚለውን ቪዲዮ ነው የእሱን መመለስ አንችልም ነው የኛ ፖይንት ኦፍ ቪው። እሱ
የተቀመጠልን ነገር ለእኛ ሪቪልድ የሆነ ነገር ስለሌለ እንደዛ ነው። የቱ ነው ሪቪልድ የሆነ ነገር የሌለው? አንዳንድ ሰዎች ለምን ፓሲቭ ይሆናሉ? አንዳንድ ሰዎች አክቲቭ ለምን ይሆናሉ? አክቲቭሊ ሪጀክት የሚያደርጉ አንዳንድ ሰዎች ለምንድን ነው ፓሲቭሊ? ወደ እሱ ነው የሚባለው። መጀመሪያ ቆይ እዚህ ላይ እንስማማ። ዳግም ያልተወለደ ሰው ሁልጊዜም ልክ ለእግዚአብሔር ተቃራኒ ብቻ ነው የሚሆነው ወይስ አይደለም? ዳግም ያልተወለደ ሰው ኮርስ የእግዚአብሔርን ነገር አይፈልግም። የእግዚአብሔር ጠላት ነው ሲያ በቃ ኃጢአትን ማድረግ እግዚአብሔር ጠላት ነው። ለእግዚአብሔር ተቃራኒ ብቻ ነው የሚሆነው አይደለም? ኦፍኮርስ ነው። ለእግዚአብሔር ተቃራኒ ብቻ የሚሆኑ ከሆነ ሁልጊዜም ቢሆን ለማዳን ደግሞ እግዚአብሔር ከሰውየው ፓሲቭነትን ይጠይቃል። እንዴት ፓሲቭ ይሆን? አክሽን እኮ አይደለም የምታደርገው ነገር አይደለም ብያለሁ እኮ። አይ ኖ አክሽን ነው አላልኩም እንዴ። ፈቃድ ይጠይቃል ብልህ ስለምሳሌ ፈቃድም እኮ አክሽን አይደለም። ፎርዛማ ፈቃድ ራሱ አክሽን አይደለም። ፓሲቭ መሆኑን ብቻ ሲሆን ኖርማል በዊል ደረጃ ለምሳሌ በዊል ደረጃ ስል መልካምን ለምሳሌ መልካምን መምረጥ ያስፈልጋል ብዬ ብጠይቅህም እኮ እሱም እኮ ፈቃድም እኮ ራሱም እኮ አክት አይደለም። አክሽኑ አክት ኦፍ ዊል ነው። ትፈቅዳለህ፣ ከዛ በኋላ ስታገብረው አክት ኦፍ ዊሉ እሱ ነው አክሽን። እኔ እያልኩ ያለሁት ምንድን ነው ሰዎቹ ያሉበት ኮንዲሽን ሁኔታው ምን አይነት ኮንዲሽን ላይ ናቸው ተብሏል? ሙሉ በሙሉ የእግዚአብሔርን ነገር የሚቃረኑ ብቻ ናቸው ተብሏል። እንግዲህ የሰው ዘር ሁሉ እንደዚህ ነው ብላችሁናል። በቃ 10 ሰው አለን እንበል። 10ሩም ለምሳሌ እኔ እናንተ አለን እንበል። በሁለታችን ምሳሌ ልስጥህ። በሁለታችን ምሳሌ ይሰጥ። እኔም አንተም ከፍጥረታችን እሺ፣ እኔም አንተም ከፍጥረታችን እሺ፣ እኔም አንተም ከፍጥረታችን አንድ ላውራ ነው። አይ ችግር የለም። እሺ እኔም አንተም ለእግዚአብሔር ነገር ተቃራኒ ብቻ ነገር ነው ፈቃዳችን። በቃ ተቃራኒ ብቻ ነው ለእግዚአብሔር ነገር። ከእግዚአብሔር ጋር ሁሌም ጠላት ብቻ ነን፣ ተቃራኒ ብቻ ነን። ከእግዚአብሔር ዘወር ያለን አይደለንም፣ ዘወር ያለን ብቻ አይደለንም። እኔም አንተም አዎ ከእግዚአብሔር ዘወር ያለንን፣ ግን ዘወር ያለን ብቻ ደግሞ አይደለም፣ ተቃራኒ ብቻ ምንን። ግን አሁን ለማዳን እግዚአብሔር ቢመጣ ምን ይፈልጋል ከኛ? ልክ ተቃራኒ ብቻ ሆነን አያድነንም። እንዳልከውም ፓሲቭ ደግሞ መሆን አለብን። ፓሲቭ መሆን ተቃራኒ መሆን አይደለም፣ ኒውትራል መሆን ነው። እንደዚህ ፖዚቲቭሊ ሄደህ ላትቀበል ትችላለህ። አትሊስት ኔጋቲቭሊም ደግሞ ሪጀክት አታደርግም። ስለዚህ ኒውትራል መሆን አለብን። ሰው ግን አስቀድሞ የነበረበት ሁኔታ ምን አይነት ሁኔታ ነው? እኔም አንተም የነበረበት ሁኔታ ምን አይነት ነው? ተቃራኒ መሆን ብቻ ነበረ። እግዚአብሔር ደግሞ ለማዳን ሁለታችንን ለማዳን ከእኛ ምን ይጠብቃል? ተቃራኒ ከመሆናችን ሁኔታ ወጥተን ኒውትራል የሆነ በቃ የማይቀበልም ያው መቀበል ስለማይቻል አክቲቭሊ ማለት ነው። ፕላስ ደግሞ እምቢም ደግሞ የማይል ተቃራኒም ደግሞ ያልሆነ እንድንሆን ይጠብቃል። ወደ እንደዚህ አይነት ስቴት ወደ እንደዚህ አይነት ኮንዲሽን ቤት በኩል ያደግነው ነው። ምክንያቱም እንትኑ ኮንፈረንሱ ማነው ኮንፌሽኖቹ እንደሚናገሩት ከሆነ በአጭሩ ሰው ሁሌም ተቃራኒ ብቻ ነው ስለሚል። ስለዛ እያልኩ ያሉት ምንድነው በእናንተ ትምህርትን በሉትራን ትምህርትን የሰውየው ፈቃድ በመንፈስ ቅዱስ ሲያዝ ነው ፓሲቭ የሚሆነው ነው እያልኩ ያሉት። አሁን እኮ አንደርስታንድ አድርጌያለሁ የምትለውን እኮ ከኮንቨርሽን በፊት የእግዚአብሔር ቃልም ወደ እሱ አልመጣም፣ መንፈስ ቅዱስም ውስጡ እየሰራ አይደለም። የጌታ ኢየሱስ ክርስቶስ ቃል ወይ በሳክራመንት ወይ በቃሉ ወደ እሱ እስካልመጣ ድረስ አንዳንድ ሰዎች ሪጀነሬት የሚሆኑበት ሚንስ አሁን የተጻፈልን የለም። ነገር ግን ወደ እግዚአብሔር ቃል ወደ ሰዎች ሲመጣ ወይ ደግሞ ኩድ ቢ ሳክራመንት ኦር ስሩ ዘ ወርድ ኦፍ ጋድ እግዚአብሔር ቃል ሲመጣ አንዳንድ ሰዎች ስቲል የእግዚአብሔር ጠላት ሆነው እያሉ እኮ ነው የሚለኝ። አንዳንድ ሰዎች ይሄንን የእግዚአብሔር ቃል ሬዚስት ሳያደርጉ ይቀበሉታል። ሲመጣ ነው ማለት ስራውን እኮ ወደ እነሱ ይመጣል እኮ። ነገር ግን ወደ ውስጣቸው ሊሰራ የፈለገውን መንፈስ ቅዱስ ራሱ ደግሞ ወደ እነሱ የመጣው መንፈስ ቅዱስ ደግሞ ሪጀክት የሚያደርጉ አሉ ነው። So why do some people do that? Why do others? We don't know that. እሱ የተጻፈልን ነገር የለም ነው ፖይንቱ። ዶክተር ይቅርታ፣ አሁን እኛ ራሱ ብትቆቁ አንተ ራሱ መጠየቅ አለብህ። አንተ ብቻ አይደለም አጠቃልና እኛ እንጠይቃለን። አጠቃልና ሁለተኛ ዶክተር ኤፒቶሙን አርቲክል ሲያነብ የመጽሐፍ ቅዱስ ጥቅሱን ዘሏል። የመጽሐፍ ቅዱስ ጥቅሱን ዘሏል። በዛ ላይ እሱን ራሷ ወደሱ መጠየቅ መጀመር አለብን። እሱ እኛም ብቻ አይደለም እኛም እንጠይቃለን። ቅድም ዘላ
እጠየቃለሁ፣ ችግር የለውም። አንድ የኛ ፖዚሽን ይሄ ነው። እና ችግር የለውም። ግን እናንተ ሳይድ ፌዙ ከሰውየው ነው ወይስ ከእግዚአብሔር ነው የሚሰጠው? እሺ፣ ስለዚህ አሁን የሉትራኑን ያው ሀሳቡ ግን በደንብ እንትን ሳይል ሳይጠራ አለፍ ነው ማለት ነው። እንለፈው፣ ችግር የለውም። እንግዲህ ያው ሰው ዝም ብሎ መያዝ ያለበት የያዝ በሚለው ማለት ነው። እንግዲህ ያ ሁሉም ማየት በየራሱ ሄዶ ማየት ይችላል፣ ችግር የለውም። እኛ እንትናችንን ብቻ ማስቀመጥ ነው፣ እንዴት አንደርስታንድ እንዳደረግ ነው፣ ችግር የለውም። በእናንተ ሳይድ ፌዝ ከእግዚአብሔር ነው ወይስ ከራሱ ከሰውየው ነው? እምነት ከእግዚአብሔር ነው ተብሎ ሊነገር ይችላል፣ ከእኛም ነው ተብሎ ሊነገር ይችላል። ምንም ማለት ነው። ከእግዚአብሔር ነው ከተባለ ልክ ቅዱስ ዮሐንስ አፈወርቅ እንደሚያስቀምጠው ነው። ይህም ሰው ለማመን ገና ከጀምሩ ያው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል ጌታ ኢየሱስ መምጣት አለበት፣ የእግዚአብሔር ቃል መስጠት አለበት፣ እንድናምን እንዲህ ያለው እድል መመቻቸት አለበት። እንዲህ አይነት ነገር በሌለበት ሁኔታ ሰው ተነስቶ ሊያምን ስለማይችል አንደኛው ይሄ ነው ከእግዚአብሔር ሳይድ ስንናገር። ፕላስ ደግሞ ይረዳልም ምን እንድንል እንድናምን። ከእኛ ሳይድም ደግሞ አለ። ይህም ምንድን ነው? ማመን ማለት በተደጋጋሚ ከዚህ ቀደም እንደተናገር ነው ኦገስቲንም እንደሚያስቀምጠው to believe is to think with assent ይላል። ማመን ማሰላሰልን፣ ማገናዘብን፣ መፍቀድን ይጠይቃል። ስለዚህ ምንድን ነው አሁን የኦገስቲንን ትምህርት እዚህ ላይ ተቀበላሉ እያልኩኝ አይደለም። ከተቀበልኩም ቀደም ባሉ ጊዜያት ላይ የነበረውን እምነቱን እቀበላለሁ። የኦገስቲንን ማለትም ከአንቲፔላጂያን ስራዎቹ ቀደም ባሉ ስራዎቹ ላይ በተለይ በዚህ አንቲማኒኪያን ስራዎቹ ላይ ያስቀመጣቸውን ነገሮች ስለ ነፃ ፈቃድ ምናምን እነሱን እቀበላለሁ፣ ችግር የለባቸውም። እንግዲህ ከሞላ ጎደል ማለት ነው። ከፎርትናተስ ጋር ካደረገው ውይይት በኋላ የተወሰነ ሰማው እየተቀየረ የሄደ ቢሆን ከዛ በኋላ ደግሞ በተለይ የፔላጂያን ኮንትሮቨርሲ ላይ በተለይ ወደ መሞቻው ሰዓት ላይ ከዚህ ዓለም ወደሚለይበት ጊዜ ሲደርስ ላይ የተቀየረ ነገር ቢኖርም፣ ስለዚ ግን ምንድነው ቁም ነገሩ? ለማመን ማሰላሰል ማለት ይጠይቃል። እና እኛ ራሳችን ደግሞ ፈቃዳችን ሙሉ በሙሉ የጠፋ አይደለምና የማመን አቅም ሙሉ በሙሉ የተሳነን አይደለንም እና የሰኛ ምናምናለን፣ ግን የእግዚአብሔርም እርዳታ ያስፈልገናል። ስለዚህ ሁለታችንም ጋር አለን። ስለዚህ የቀጣ ነፃ ፈቃድ ጋር ይሄዳል ማለት ነው። ነፃ ፈቃድ ስቲል አለን። ፌዝ ግማሹ እግዚአብሔር ለእናንተ የሚሰጥ ግማሹ ደግሞ እናንተ የምትሰጡት ነው። በፍጹም አይደለም። ግማሽ የምናዋጣበት ነው። በፍጹም አላልኩም። እኛ ነፃ ፈቃድ አለንና እናምናለን፣ እግዚአብሔር ደግሞ ይረዳናል ነው በዚህ ሁሉ ውስጥ። ፌዙ ግን የምታምኑበት ሴቪንግ ፌዝ፣ ያ ፌዝ ከእግዚአብሔር ዘንድ ነው ከእናንተ ዘንድ ነው? ፌዙን የሚል እኮ ወይት አንዴ ቆይ። ፌዝ ስትል አክት ኦፍ ፌዝ ነው ወይስ ኦብጀክት ኦፍ ፌዙን ነው እያወራኝ ያለው? አንተ አክት ኦፍ ፌዝ ነው እንጂ አንተ ኦብጀክት ኦፍ ፌዝ ፌዝ የምታደርግበትማ እግዚአብሔር ነው። አክት ኦፍ ፌዙ ራሱ ፌዝ የምንለው ራሱ ማለት አክት ኦፍ ፌዙ ከሆነ ምን ይጠይቃል አልኩ? ፈቃድን ይጠይቃል። ሰው ደግሞ ነፃ ፈቃድ አለው። እኮ እሱን እኮ ነው። አክት ኦፍ ፌዙን ከሆነ ሰው ምንድን የሰው ኖርማሊ አክት ኦፍ ፌዝ ስንል አንተ ከአንተ ለመዳን የሚጠበቅ የምታደርገው እግዚአብሔር የሚያደርገው አይደለም። ፌዙ ከአንተ የሚጠበቅ ነው። ያ ፌዝ በእናንተ ፌዙ ከእናንተ የሚጠበቅ አይደለም፣ ከእግዚአብሔር ነው። ፌዙ የሚጠበቀው ከእግዚአብሔር ነው። ኦገስቲንም እንደዛ ይላል። ኦገስቲን በኋላ ላይ ነው የመጣው። ምንም ከሱ በፊት የሌለ ትምህርት ነው ወደ መጨረሻ ላይ ይዞ የመጣው። እሱን እኮ ከዚህ በፊትም ሄጄበታለሁ። የኦገስቲን ፌዝ ከእግዚአብሔር ዘንድ ነው ይላል። ምንም እሱን ምንም ይሄ የኦገስቲንንማ የኦገስቲንንማ ተናግረናል እኮ ከዚህ ቀደም እኔም ተናግሬያለሁ። በሰፊውም ደግሞ እመጣበታለሁ። ኦገስቲን በተለይ ደግሞ ኦን ፕሪደስቲኔሽን ኦፍ ዘ ሴንትስ ላይ በተለይ የመጀመሪያው መጽሐፍ ላይ ምናምን በግልጽ ያስቀምጣል። በቃ እምነት ራሱ እያለ ያስቀምጣል። ይሄ የእምነትን የመጨመር ጉዳይ ብቻ ሲሆን የመስጠትም ምናምን ይልና የእሱ ትንሽ ሰማው ለጠጥ ይልና በቃ በቅድመ ውሳኔ ላይ የተመሰረተ እንደሆነ እግዚአብሔር አምላክ አንዳንዶችን ለማዳን ይፈልጋል፣ ይወዳል። ለማዳን የሚወደው የሚፈቅደው ራሱ እግዚአብሔር አንዳንዶችን ብሎ ነው የሚያምነው። ኦገስቲንንም አንተ ሙሉ በሙሉ አትቀበሉም። አሁን ዛሬ እንደሰማው ኦገስቲን እግዚአብሔር እያንዳንዱን ግለሰብ ለማዳን ፍላጎት ኦገስቲንን ያነሳውበት ሪዝን አንተ ስላነሳው ነው። ነገር ግን አሁን ስቲል ያልተመለሰ ኦብጀክት ኦፍ ፌዝ ስንል ፌዝ የኦገስቲንንማ ለምን እንዳነሳው
እሱንማ እኔ እኮ እዛው እኮ አብራርቼ አልፌያለሁ ናውሌ። ኦገስቲንን ያነሳሁት ግን ተቀብዬው አይደለም ትምህርቱን። ከተቀበልኩ የምቀበለው ቀደም ባለ ጊዜው ላይ ያለውን ነው ብዬ እኮ አሁን ቅድም እኮ ተናግሬ ያለፍኩት። አሁን መልሰህ ኦገስቲን ብለህ አነሳብኝ እንጂ እዛው ላይ ምን አልኩኝ? ኦገስቲንን ትምህርቱን እዚህ ላይ ግን እቀበላለሁ ማለት አይደለም አልኩኝ እዛው ጋር። ታዲያ ምንድን ነው ከተቀበልኩም ምንድን ነው በተለይ በዚህ ከአንቲፔላጂያን ስራዎቹ በፊት ያሉ ስራዎቹ ላይ የገለጻቸው ጥሩ ጥሩ ገለጻዎች አሉ። ስለ ነጻ ፈቃድ በተለይ አንቲማኒኪያን ስራዎቹ ላይ በጣም በግልጽ ተቀምጠዋል። ከፎርቱናተስ ጋር የነበረውን ክርክር ማየት በቂ ነው። ነጻ ፈቃድን በጣም በሚገባ ዲፔንድ ሲያደርግ አይተነዋል። ልክ እንደናማን ከሱ በፊት እንደነበሩት እንደ ሌሎች አባቶቹ ብቻ ሳይሆን ኦገስቲን በሱ ሰዓት እንደነበሩት እንደነማን እንደነ ጄሮምም ነጻ ፈቃድን በጣም በኃይለኛው ያስረዳ ያስተምር ስለነበር ምንም እንኳን በነ ፔላጂ ሰዓት እርሱም የነበረና ለፔላጂ ጄሮም ጋር ኮንቴምፖራሪ ነው። ያው አቋረጥከኝ አንዴ ነው። እኔ እኮ እሱን እኮ ነው ያልኩ። አሁን ከእሱ በፊት የነበሩ አባቶችም እንዳስተማሩት አልኩኝ። ቀጠል አድርጌ ደግሞ በሱ ሰዓት የነበሩትም አባቶች እንደተናገሩት ብዬ እኮ ጄሮም አልኩኝ። ከዛን በሱ ሰዓት የነበሩ አባቶችን ብዬ ጄሮምን ስጠቅስ አንተ ደግሞ መሀል ትገባና አይ ጄሮም የሱ ኮንቴምፖራሪ ነው ትለኛለህ እኮ። የሱ ኮንቴምፖራሪ ነው ማለት እሱ በነበረበት ጊዜ ነበረ ነው ማለት ነው። እኔም እኮ እንደዛ ብዬ ነው የተነሳሁት። ኔትወርኩ ነው የመሰለኝ እየተደማመጠን አይደለም ነው። ጄሮም ኦገስቲን በነበረበት ሰዓት የተነሳ ሰው ነው። ያውም እነ ፔላጂየስም በተነሱበት ሰዓት የነበረ ሰው ነው እያልኩኝ እኮ ነው። ልክ ኦገስቲን ለነ ፔላጂየስ መልስ እንደሰጠው ሁሉ ጄሮምም እኮ ሰጥቷል። ግን ጄሮም በነጻ ፈቃድ ያምናል። ኦገስቲን ነጻ ፈቃድን ክዶ እንትን ሲል፣ ጄሮም ግን ነጻ ፈቃድን ባልካደ መልኩ ነው ፔላጂየሳውያንን ለፔላጂየሳውያን መልስ ሲመልስ የምናየው። ስለዛ ምንድነው ምን እያልኩኝ ነው? ኦገስቲን በኋላ ላይ ያመጣው የራሱ ትምህርት አለ። ከሌላ የክርስቲያን አባቶች ጋር ትምህርቱ የማይመሳሰል ከሆነ ኦገስቲንም ቢሆን ማንም ሊቀበሉ አይችልም። ከሌሎች የክርስቲያን አባቶች ሁሉ ጋር ከኮንሰንሰሱ ጋር የማይስማማ ከሆነ ማለት ነው። ነጻ ፈቃድ ላይ ደግሞ ኮንሰንሰስ ፓትረም አለው ነው። ተመስገን ትወርዳለህ። ለምን አይደለም የምትለው? የቤተክርስቲያን ትምህርት ነው ያንተ አባባል ነው። በማስረጃ እሺ ኩስ ውረድና በቃ እንደዛ ነው የሚሻለው። ትረብሻለህ። የእርሲያን ምንድን ነው የእርሲያን ትምህርት ነው? ያው የእርሲያን ትምህርት ነው። የቤተክርስቲያንን ትምህርት በምንድን ነው የምናውቀው? በመጽሐፍ ቅዱስና በአባቶች ትምህርት። በአባቶችም ትምህርት አለ። ምንድን ነው በመጽሐፍ ቅዱስ ላይም ይሄ የተገለጸ ነገር ነው። በአባቶች ትምህርት ሁሉም በቃ ኮንሰንሰስ አለው። ራሱ እያልኩ እኮ የነጻ ፈቃድ ጉዳይ ኮንሰንሰስ አለው። ኮንሰንሰስ ፓትረም አለው። እሺ ብዙ ስለ አባቶች እኔ ጆን ክሪስቶስተምን ምናምን ማንሳት እንችላለን። ለጊዜው ወደ በኋላ እንመጣለን። ወደ ፋዘርስ ማለት ነው። የቱ ጋር እንዳለ ጭራሽ ቅዱስ ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅ በተለይ ችግር የለውም። ዲስከስ እናደርግበታለን ስለ ፌዝ ላይ ማለት ነው። በችግር የለም። ግን ስቲል አንደርስታንድ ያላረኩት ያንተን ቆይ በስነስርዓት አንደርስታንድ ያላረኩት አሁን ፌዝ ራሱ የምናምንበት የምንድንበት ፌዝ ያ ራሱ ከእግዚአብሔር የተሰጠን ነው ወይስ እኛ ኮንትሪቢዩት የምናደርገው ነገር አለ? ፌዝ ነው ያልከው። ግሬሱን አክሰፕት የምናደርግበት ፌዝ እሱን እኮ ነው ያልኩህ። አሁን ፌዝ ሁለት አይነት ፌዝ አለ ብለን ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዝ። ኦብጀክት ኦፍ ፌዝ ስንል ይሄ የምናምናቸው ነገሮች ማለት ነው። ለምሳሌ አስተምህሮ ሊሆን ይችላል። እሱ ኦብጀክት ኦፍ ፌዝ ነው። አስተምህሮ ከእግዚአብሔር ዘንድ የተሰጠ አስተምህሮ ነው። እሱ በቃ ከእግዚአብሔር የሚሰጥ ነው። ይሄኛው እምነት ማለት ነው። አክት ኦፍ ፌዝ ደግሞ እኛ የምናደርገው ነው። ሚኒንግ የምናምነው ማለት ነው። ይህ የምናምነው ነገር ደግሞ በፈቃዳችን ላይ የተመሰረተ ነው። ስለዛ ኦኬ እምነት አክሊል አንተ አምነህ ነው? አዎ። በምን? በፈቃዴ። ማን አግዞ? እግዚአብሔር። ስለዛ ስለ እምነት ስናወራ የራሴን ብቻ ነጥዬ ከእግዚአብሔር ነጥዬ አላወራም። አዎ እኔ ነፃ ፈቃድ ስላለኝ አምናለው፣ ግን እግዚአብሔር ደግሞ ይረዳል። ስለዛ የእግዚአብሔር እርዳታ አለ። እኔም በነፃ ፈቃዴ አምናለሁ። ምንም ይሄ ግልጽ እኮ ነው። ስለዚህ ከአንተ የሆነ ፌዝ የለም። አንተ ፌዙን ለመቀበል ነው ዊል ያረከው። እሺ እምነቱ ላይ ራሱ ሲጀምር እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ስለሚል በፈቃዴ ሰምቼ አምናለሁ ነው እንጂ ወይስ አልተረዳኝም? በእናንተ ዘንድ እንዳለው አሁን ይሄ ዝም ብሎ እምነትን አንስቶ እግዚአብሔር ለሰዎች ዝም ብሎ እንደዚሁ ይሰጣል አይነት ነገር ሳይሆን ገና ከጅምሩ ምንድነው ያንን ኦብጀክት ኦፍ ፌዝን እሰማና ቅድም ኦብጀክት ኦፍ ፌዝን አክት ኦፍ ፌዝ አድርግ ብዬ ለይውል ለዛ ነው። ኦብጀክት ኦፍ ፌዙን እሰማና ዘን እኔ ራሴ ደግሞ ፈቅጄ አምናለሁ። ግን የእግዚአብሔርን ቃል እንደዚህ እንድቀበለውና እንዳምነው ግን እግዚአብሔር ግን ይረዳኛል።
እግዚአብሔር ረዳኝ። ልክ የሊዲያን ልቧን ከፈተላት እንደተባለው የሰዎችን ሁሉ ልብ የሚከፍት የሊዲያን ልብ ከፈተ ማለት ዳግም ወለዳት አይደለም። አንዳንድ ሰዎች እንደዚህ ይጠቅሳሉ። የለም እንደዛ የሚል ነገር የለም። ዳግም አልተወለደችም። በቃ ልቧን ከፈተ ነው። እግዚአብሔር ለሁሉም ሰው እጁን የዘረጋ ነው። የሁሉም ሰው ልብ ይከፍታል፣ እንዲያምኑ ያደርጋል። ስለዛ የስ ከኔ የሚጠበቅ ነገር ይሄ ነው። አሁን ክሊር እያደረግን እንሄድ። አሁን ለምሳሌ ኤፌሶን 2 ላይ ዩ አር ሴቭድ ባይ ግሬስ ትሩ ፌዝ የሚለው ያ ፌዝ የተባለው ምንድን ነው? እምነት ነው። ጸጋው በእምነት አድኗቸዋል። ያ እምነት ከእግዚአብሔር ዘንድ ነው ወይስ አንተ ፕሮዲውስ ያደረግከው ነው? እሱን እኮ ነው አሁን ቅድም የነገርኩ። ያ እምነት ፌዝ ምንድን ነው? እምነት አልከኝ፣ ኦብጀክት ሳብጀክት ምናምን ሳይሆን እምነት ምንድን ነው? እሱን ልንገራ። ያ እምነት ከእግዚአብሔር ነው ወይስ ከአንተ ነው ሲባል እምነቱ ከእግዚአብሔር ነው የሚባልበት አግባብ አለ። እኛም ደግሞ እዚህ ውስጥ አለን የምንባልበት ደግሞ አግባብ አለ። ከእግዚአብሔር ነው የሚባለው ልክ ቅዱስ ዮሐንስ አፈወርቅ እንደሚያስቀምጠው ባይመጣና ቃሉን ባይሰጥማ እኛ ራሳችን እንዴት እናምን ነበር? ማመን አንችልም የሚልና እንደውም ሮሜ ምዕራፍ 10 ቁጥር 14ን ይጠቅሳል። ምን ብሎ እምነት ከመስማት ነው፣ መስማትም እግዚአብሔር ቃል ነው። ስለዚህ ጳውሎስ ይህም ከእኛ አይደለም ብሎ ተናገረ። ከምን አንጻር? ለማመን እንኳን ጌታ መምጣት አለበትና ቃሉን መስጠት አለበትና ቃሉን ባልሰጠበት ሁኔታ ማመን የለምና። ለምን? እምነት ከመስማት መስማትን በእግዚአብሔር ቃል ስለሆነ። አየው፣ ከዚህ አንጻር አድርጎ ቅዱስ ዮሐንስ አፈወርቅም ከእግዚአብሔር ይለዋል። ይህንን ነገር ግን ሰምተን ደግሞ እኛ ፈቅደን ደግሞ ማመን አለብንና እዛው ጋር ቅዱስ ዮሐንስ አፈወርቅ መጀመሪያ ምን ይላል? ከእኛ የእኛን ፓርት ደግሞ ሲናገር ይላል ማመን አለብን። እምነትን አመጣ፣ ይህም ነፃ ፈቃድ እንዳለመበረዝ ነው ይላል። ስለዚህ አዎ የእኛ ፓርት አለ፣ ይህንን ማመን አለብን። ግን ደግሞ ይህንንም ካንስል ያደርገውና ይላል እዛው ጋር ቀጠል አድርጎ ማለት ነው ቅዱስ ዮሐንስ አፈወርቅ። እንዴ ይህም ከኛ አይደለም ማለት አለ። ለምንድን ነው ከተባለ ይሰማል ነው ወይ ኔትወርክ አይሰማም? ጠፍቼ ነበር እኔ ይሰማል። አንበጣ አውቀዋለሁ። እየተሰማ ነበር። ይሰማል ተምትለው እንኳን ይሰማል። እሺ ቀጥል ነው ወደ እንግዲህ ኦኬ። አሁን ጥያቄ ምንድን ነው? አሁን ቅዱስ አፈወርቅ እንደተናገረው ጆን ክሪስቶስም እንደተናገረው ኦፍኮርስ ያ ራሱ ካንስል አድርገው ደግሞ ይሄ ራሱ ከሱ እንደሆነ ያሳያል ብለው ያስቀምጣል። አሁን ጥያቄ እዛ ጋር እንድትመልስ ከምን አንጻር ነው ከሱ ይሆናል ያለው? ከምን አንጻር ነው ከሱ? ትክክል ያልከው ትክክል ነው። እሱን እኮ ነው ላስቀምጥልህ። አሁን ጥያቄ ምንድን ነው? እምነት የተባለው የተሰበከው የእግዚአብሔር ቃል ነው ወይስ እምነት ሌላ ነገር ነው? እምነት የተሰበከው የእግዚአብሔር ቃል ነው ወይ? የእግዚአብሔር ቃል እምነት የሚሆነው ኦብጀክት ኦፍ ፌዝ ከሆነ ነው። ቅድም ይህንን ለይቼ የነገርኩህ ለዚህ ነው እንጂ አሁን እኛ የምናወራው እምነት አክት ኦፍ ፌዝ ግን አይደለም። ለምን ከተባለ ገና ከጀምሩ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እየተባለ የእግዚአብሔር ቃል ራሱ እምነት ነው ከተባለ እምነት ከመስማት ነው፣ መስማትም ከእምነት ነው እንደማለት ነው። ሴንስ አይኖረውም፣ ራሱ ሴንስ አይሰጥም። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል የእግዚአብሔር ቃል ነው፣ እምነት ነው። የእግዚአብሔር ቃል ለሁሉ ነው፣ ለሁሉ ይሰበካል። ሰው ፈቃደኛ የሚሆን ያንን የእግዚአብሔርን ቃል ሰምቶ ያምናል። እንዲያምን ግን ሁልጊዜም የእግዚአብሔር እርዳታ ከእርሱ ጋር አለ። ያንን ነው እየተናገርን ያለ ነው። ምንድን ነው ማመን? ሰው አሁን ለምሳሌ ያ ሰውዬ ያምናል የምትለው አሁን ኤፌሶን 2:8 ላይ ያ ሰውዬ የሚያምነውን ነው ወይስ ስለ እግዚአብሔር ቃል እያወራው ነው የኔ ጥያቄ። አሁን ኦብጀክት ኦፍ ፌዝ አልከው። ኦብጀክት ኦፍ ፌዝ እግዚአብሔር ቃል ሊሆን ይችላል ነው ብለኛል። ያ ኦብጀክት ኦፍ ፌዝ ያልከውን እያወራ ነው ኤፌሶን 2 ወይስ አንተ የምታምነውን እምነት ነው እያለ ያለው? አይደለም። እንትን የኤፌሶን ምዕራፍ 2:8 ላይ ጸጋው በእምነት አድኗቸዋል የሚለው አክት ኦፍ ፌዝ ነው፣ ኦብጀክት ኦፍ ፌዝን አይደለም። ለዛ ነው ቅዱስ ዮሐንስ አፈወርቅ ከእኛ ፓርቲ የሆነውን ደግሞ ያሳያል ብሎ የጀመረው። ይህ ኦብጀክት ኦፍ ፌዝ ሳይሆን ምንድነው አክት ኦፍ ፌዝ ስለሆነ ነው። ማመንን የሚያሳይ ስለሆነ። ስለዚህ አክት ኦፍ ፌዙ ራሱ ነው ብለኛል። ፌዝ እዛ ጋር ያወራው። ስለዚህ የአክት ኦፍ ፌዝ ከእግዚአብሔር ተሰጥቶ ነው አቡስት እንዳታረግ እንጂ አንተ አይደለም። አይ ከምን አንጻር ነው ተሰጠ የተባለ የሚለውን እኮ እዛው ጋር እኮ ቅዱስ ዮሐንስ አፈወርቅ እኮ መለሰው። አንተ አይቼዋለሁ እንዳልከኝም ናውሌ በውስጥ እንዳታደርጉ ምንም እናንተ ማመን ስለማትችሉ ከዚህ ውጭ ስለሆናችሁ እግዚአብሔር መጥቶ ዝም ብሎ እምነትን ለእናንተ ሰጣችሁ የሚባል ነገር እዛ ጋር ሸታውም የለም። ይሄ እናንተ ትምህርት ማለት ነው። ቅዱስ ዮሐንስ አፈወርቅ እየተናገረ ያለው ነገር ምንድነው? ከእኛ የሆነውን ፓርት ደግሞ ያነሳል። እንደውም ነፃ ፈቃድን በማይቃወም መልኩ ካለ በኋላ እዛው ጋር ቀጠል አድርጎ ይህም ከእኛ አይደለም አለ ጳውሎስ ሲልና ይህን ሲያብራራ ከምን አንጻር ነው ይላል። እኛ ማመን ስለማንችል ሳይሆን ገና ከጅምሩ ለማመን ራሱ ጌታ መጥቶ ባይወርድ ኖሮ
ጌታ መጥቶ ባይወርድ ኖሮ ማመን ባልቻልን ነበረን የሚለው ቃሉን ባይሰጠን ኖሮ። ለምን? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ይላልና። እስቲ አሁን ወንድማችን ቅዱስ መካነ ኢየሱስ የሚል ስም ያለው ወንድማችን ያወጣኸው ዮሐንስ አፈወርቅን ከሆነ ከመጀመሪያው ጀምሮ ከዮሐንስ አፈወርቅ ጋር ምንም ተቃውሞ የለኝም። በደንብ አንብቤዋለሁ። ስለዛ እኔ የተናገርኩት ስለ ቅዱስ ዮሐንስ አፈወርቅ የተናገርኩት ነገር ስህተት አለው? ስህተት የለውም። እሱን አይደለም ስህተት አለው ያልኩት። እኔ ቅዱስ ዮሐንስ አፈወርቅ ያልከውና እኔ ቅዱስ ዮሐንስ አፈወርቅ ያወራውን አንተ የተናገርከውና እኔ የተጠየኩት ሌላ የተለያየ ነገር ነው። እኔ እያልኩ ያለሁት ፌዝ እኛ የምናምነው እምነት ነው ኤፌሶን ምዕራፍ 2 ላይ ያለው ካልከኝ፣ ስለዚህ እንደዛ ከሆነ ያ እምነት ጊፍት ኦፍ ጋድ ነው እያለ ነው ጳውሎስ እዛ ክፍል ላይ ጊፍት ኦፍ ጋድ ነው ቡስ እንዳታደርገው እግዚአብሔር ዘንድ ነው አለ። ስለዚህ እንደዛ ከሆነ አሁን እኛ የምናምነው እምነት ነው ካልክ እሱን ኮንሲድ ካረግ፣ ስለዚህ የምንድንበት እምነት እግዚአብሔር የተሰጠን ነው ማለት ነው የሚለው ነው። ስለዚህ ይሄ ነው እኔ ፖይንት ኢምፕሩቭ ማድረግ የፈለግኩት። አሁን እኮ እሱን ነው እኔም እያልኩ ያለሁት። ይሄ ነገር ነፃ ፈቃድን የሚያጣርስ ነገር አይደለም። አሁን በእናንተ ዘንድ ያለው እምነት ራሱ ቀጥታ የተሰጠን ስለሆነ ከእኛ ምንም የሆነ ነገር ስለሌለ በውስጥ አናደርግም፣ አንኩራራም። በቃ ይኸው እምነቱንም ራሱን የሰጠን ከእኛ ምንም ፈቅደን ያመንነው ነገር የለም ምናምን ስለምትሉ ማለት ነው። እኛ በፈቃዳችን ያመንነው ሳይሆን እግዚአብሔር በእኛ ውስጥ የፈጠረው እምነት ነው የሰጠን እምነት ነው ስለምትሉ፣ እዚህ ጋር ደግሞ ጳውሎስ እየተናገረ ያለው ያንን አይደለም ነው እያልኩ ያለሁት። ጳውሎስ እየተናገረ ያለው ይህም ከእኛ አይደለም ብሎ ሲናገር ልክ ቅዱስ ዮሐንስ አፈወርቅ እንደተረጎመ ከአንተ ትርጓሜ ይልቅ የቅዱስ ዮሐንስ አፈወርቅ ትርጓሜ እዚህ ጋር ትክክል ነው ብዬ አስባለሁ። ምክንያቱም ቅዱስ ዮሐንስ አፈወርቅም እንደሚናገረው ከምን አንጻር ነው ብሎ ተናገረ? ይህንን የእምነት ስጦታን ጌታ ባይመጣ ኖሮ እና ቃሉን ባይሰበክ ኖሮ እኛም ማመን ባልቻልን ነበረ ብሎ ስለሚያስቀምጠው ከዛ አንጻር ነው እንጂ ከእኛ የሆነውን ፓርት በመዘንጋት የሆነ አይደለም። የእኛ ፓርት ደግሞ አለ፣ የእኛ ድርሻ አለ። እዛው ጋር ቅዱስ ዮሐንስ አፈወርቅ እንደዚህ ይላል፣ የእኛን ድርሻ ደግሞ ይናገራል ይላል። እዛው ጋር የእኛን ድርሻ ደግሞ ይናገራል። ምንን? እምነትን አንስቶ ይላል። ስለዚህም ነፃ ፈቃድ እንዳለን ያሳያል ይላል። እዛው ጋር ነፃ ፈቃድ ብሎ ቃል በቃል ጠቅሶ ማለት ነው። ከዛ ላይ ግን እዛው ጋር ቀጠል አድርጎ ግን በምን ካንስል ያደርገዋል አለ። ይሄ የፈለገ ነፃ ፈቃድ ኖሮ ምንም እንኳን ብታምንም ማመን ብትችልም ማለት ነው፣ እሱን ከላይ አስቀምጦታል። ስለዚህ ያምናል። ግን የፈለገ እንዲህ ቢሆን ራሱ ግን ነው ጌታ መጥቶ ቃሉን ባይሰጠን ኖሮ ማመን እንችል ነበር ወይ? አንችልም። ስለዚህ አንኩራራም። አየህ፣ ከዚህ አንጻር ላንኩራራ እንችላለን። ትክክል። እኛም እኮ በውስጥ እናደርጋለን። እኔ እንዲህ ነኝ እያለን እኮ እንኩራራለን አላልንም። ገና ከጀምሩ ጌታ ባይመጣ፣ እሺ ቃሉን ባይሰጠን፣ ባንሰማ፣ እሺ ማመን ባልቻለን ነበረ። እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው እንደተባለ። ስለዚህ በውስጥ አናደርግም፣ አንኩራራም በዚህ ግን የእኛን ፓርት ግን የእኛን ድርሻ ግን ቅዱስ ዮሐንስ አፈወርቅ አስቀምጧል። ጳውሎስም በዛ መልኩ ነው። እኔ ቅዱስ ዮሐንስ አፈወርቅ እዚህ ጋር ትክክል ነው ብዬ ነው ማምነው። የቅዱስ ዮሐንስ አፈወርቅን ትርጓሜ ነው የሚይዘው። በቃ ችግር የለውም። ይህም ፖይንት ቅድም አንድ ቁጥር ስለነበር ፈቃደኛ ከሆንክ እሺ። ኢዮሲ አመሰግናለሁ ወንድሞች። ጥያቄ ሎጂካል ጥያቄ ነው ላኪ የምጠይቀው። ጥያቄ የምትቀበል ከሆነ ማለት ነው። ይባላል። ጠይቀኝ እስኪ ዛሬ በደንብ እንጠይቅ በእኛ እምነት ላይ፣ በእናንተም ደግሞ እንደዚሁ ትጠየቃለህ። ችግር የለም። የኔ ጥያቄ በሁለት መንገድ አስቀምጠዋል። ኦብጀክት ኦፍ ፌዝ እና ሳብጀክት ኦፍ ፌዝ። ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዙን እሺ። አክት ኦፍ ፌዝ ዲፔንድ የሚያደርገው በግለሰቡ ኮግኒቲቭ እውቀት ላይ ነው። እሺ፣ እሱም አንዱ ክፍል ነው። ሌላ ክፍል ደግሞ ከእግዚአብሔር እርዳታ ያስፈልግሃል። ስለዚህ የእግዚአብሔርን እርዳታ ከኦብጀክት ኦፍ ፌዝ አንጻር ብቻ ሳይሆን ከአክት ኦፍ ፌዝም አንጻር ታብራረዋለህ ማለት ነው። ኦብጀክት ኦፍ ፌዝ ላይ የእግዚአብሔር እርዳታ ብለን አይደለም የምንገልጸው። ኦብጀክት ኦፍ ፌዙ በቃ ሃይማኖት ማለት ነው በአጭሩ። ኦብጀክት ኦፍ ፌዝ ሲሆን እምነት፣ ኦብጀክት ኦፍ ፌዝን እምነት ብለን ስንገልጽ አስተምህሮ ነው፣ ከእግዚአብሔር የሚገለጠው እውነታ ማለት ነው። እሱ ነው ኦብጀክት ኦፍ ፌዝ የሚባለው፣ ከእግዚአብሔር የሚገለጥ እውነታ። ለምሳሌ የሥላሴ ትምህርት ሊሆን ይችላል፣ የመዳን ትምህርት ሊሆን ይችላል፣ ስለ ጌታ ሊሆን ይችላል። ይሄ በቃ ኦብጀክት ኦፍ ፌዝ ይባላል፣ የሚታመነው ነገር ማለት ነው። ይህ የሚታመነው ነው። አክት ኦፍ ፌዝ ደግሞ አንተ የምታምነው ማመንህ፣ እሱ አክት ኦፍ ፌዝ ይባላል። ማብራሪያውን ተሆና ገብቶኛል። ቆንጆ። የኔ ጥያቄ ኦብጀክት ኦፍ ፌዝ
ወደ አንተ የመጣው በመስማት ነው አይደል? ኦብጀክት ኦፍ ፌዙ በሰባኪ በኩል ወደኛ ይመጣል። ስለዚህ እግዚአብሔር ነው ወደኛ ይመጣል ማለት እኛ ውስጥ የሆነ ኦብጀክት ኦፍ ፌዝ ይፈጠራል ማለት አይደለም። የሚሰማ ነው። በቃ ኦብጀክት ኦፍ ፌዝ የሚሰማ ነው። እሱን የሚያመጣው ማን ነው? በመስማት በኩል እኮስ የሚሰማ ነው። ውስጥህም ይፈጠር አይደለም። ለዛ እኮ ነው ማብራሪያውን ተዋልከኝ እንጂ ዩሲ ያብራራውልህ ኦብጀክት ኦፍ ፌዙን አለየኸውም ከአክት ኦፍ ፌዙ። ኦብጀክት ኦፍ ፌዙ ለምሳሌ እንዳልኩ የሥላሴ አስተምህሮ ሊሆን ይችላል። ስለዚህ እሱ ምንድነው ከተባለ ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት ነው ወይም አስተምህሮ ነው። ያ አስተምህሮ ይሰበካል ነው የምንለው እኛ። ከዛ በኋላ እንሰማለን፣ ሰምተን ደግሞ እናምናለን ነው ከኛ የሚጠበቀው። የኛ ሪያክሽን እሱ ይሆናል። ልክ ጌታችንና መድኃኒታችን ኢየሱስ በማርቆስ ወንጌል ምዕራፍ 16 ላይ ከቁጥር 15 ጀምሮ እንደምታውቀው እንግዲህ ሂዱ ወንጌልን ለዓለም ሁሉ ስበኩ ይልና ልክ ስበኩ ካለ በኋላ ያመነ ብሎ እንደሚቀጥለው ማለት ነው። ስለዚህ አሁን ያመነ ማለት ወንጌሉ ሲሰበክ ያ ኦብጀክት ኦፍ ፌዝ ይባላል። ያ ወንጌሉ ኦብጀክት ኦፍ ፌዝ ነው። ወንጌሉን ደግሞ ተሰማና ስታምን እሱ አክት ኦፍ ፌዝ ይባላል። ገብቶኛል። ይሄ ገብቶኛል። የኔ ጥያቄ ሎጂካሉ ጥያቄ ምንድን ነው? ነጣጥለን እናስቀምጣቸው ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዝ፣ አንተ ስለነጣጠልካቸው ማለት ነው። ኦብጀክት ኦፍ ፌዝን ስታብራራልኝ ያልከኝ ነገር ምንድን ነው? የክርስትና አስተምሮ ነው በአጭር ቋንቋ ያስቀመጥክልኝ። ያ የክርስትና አስተምሮ በስብከት ወደ ሰዎች ይመጣል አይደል? ይሄ የእግዚአብሔር ረድኤት አለው ወይስ የለውም? ማለት የእግዚአብሔር ስጦታ ነው ወይስ አይደለም? እቺን ብቻ ነው አይደለም የምትለው ወደ ኦብጀክት ኦፍ ፌዙን ነው የእግዚአብሔር ስጦታ ነው ያልከኝ። ይሄ ማለት የሥላሴ አስተምህሮ የእግዚአብሔር ስጦታ ነው ወይ ነው? አዎ የአስተምህሮቶቹ ማለት ነው። በቃ አስተምህሮቶቹ ከእግዚአብሔር ናቸው። አሁን ስጦታ ያልከው ከምን አንጻር እንደሆነ ስላልተረዳሁት እሱ ማብራራት ይኖርባል። ስጦታ የሚለውን ቃል ማለት ነው። ግን ይሄ ግን ሙሉ በሙሉ ከእግዚአብሔር ነው። በቃ አስተምህሮ ከኛ የሆነ አስተምህሮ የለም። ከኛ ከሆነ ሰው ሰራሽ ይሆናል። ስለዚህ አስተምህሮ ከእግዚአብሔር ነው። ተግባባል። እዛ ጋር ከእግዚአብሔር የሚሰጥን አለ ማለት ኢንተርምስ ኦፍ ኦብጀክት ኦፍ ፌዝ ከእግዚአብሔር የሚመጣ እንደሆነ ታምናለህ። አንድ እሱ ልተው። አሁን እሱ አይደለም የኔ ጥያቄ። የኔ አክት ኦፍ ፌዝ ላይ ነው። አክት ኦፍ ፌዝ ላይም እግዚአብሔር ሚና አለው ማለት ነው። በአንተ ግንዛቤ እግዚአብሔር አለው በሚገባ። ሚናው ምንድን ነው? ልክ ለሊዲያ እንዳደረገላት ልብን መክፈት እንድናምን ይረዳናል። ይሄ ደግሞ ለሁሉም ሰው የሆነ ነው። የእግዚአብሔር በጎ ፈቃዱ ነው ለሁሉም። ኦኬ አክት ኦፍ ፌዝ የማመን ስራ የእግዚአብሔርም የሰውም ነው እያልከኝ ነው? አክት ኦፍ ፌዝ ሰው በነፃ ፈቃዱ የሚያደርገው ሲሆን የእግዚአብሔር እርዳታ ግን ግዴታ የሚያስፈልገው ነው። ባጭሩ እንደዛ ነው። ስለዛ የሆነ በፐርሰንት ከፋፍለ ከሰው የተወሰነ ድርሻ ከእግዚአብሔር የተወሰነ ድርሻ ምናምን የምንልበት አይደለም። ግን ወንጌልን ተሰማና መጽሐፍም እንደሚመሰክርልን ወንጌልን ሰምተህ ከዛ በኋላ ታምናለህ። አለቀ። ታምናለህ። ግን እንድታምን ግን እግዚአብሔር ይረዳሃል። እነ ጳውሎስ የሚሰብኩትን ወንጌል ታስተውለው ዘንድ ትረዳው፣ ታምነው ትቀበለው ዘንድ እግዚአብሔር ሊዲያም ልቧን እንደከፈተው ልክ እንደዚህ አይነት የእግዚአብሔር እርዳታ ግን ያስፈልገናል። ስለዛ እግዚአብሔር ሁሌም ይረዳናል። እኛም ግን ነፃ ፈቃዳችን አለ። ስለዛ ነፃ ፈቃዳችንን አጥተነው ዝም ብሎ ማመን ስለማንችል ልክ በእናንተ አስተምሮ ውስጥ እንዳለው ዝም ብሎ እምነትን አምጥቶ እኛ ውስጥ ይፈጥራል ወይም ዝም ብሎ እምነትን ቁጭ ያደርግልናል። እንደዛ አይደለም። ነፃ ፈቃድ አለው። ሰው በፈቃዱ ያምናል። እግዚአብሔር ግን የእግዚአብሔር እርዳታ ግን አይለየውም ነው የምንለው። አዎ የኔ ጥያቄ ምን መሰላክ? አሁን ያወራቸው ነገሮች የተደጋገሙ ናቸው። እነሱ ጋር አንድ የኔ ጥያቄ አክት ኦፍ ፌዝ የማመን ጉዳይ ነው አይደል? ትክክል። እሱንማ አለ እኮ ጨረስን። የማመን ጉዳይ ኮግኒቲቭ ነው ወይ? ስለ ኮግኒቲቭ ብቻ አይደለም። እግዚአብሔር እዚህ ውስጥ ሚና አለው። ኮግኒቲቭ ፓርት አለ። ኦፍ ኮርስ እኛ ሰምተን ምን ብለን የምናደርገው ነገር ስለሆነ ከዛ አንጻር ኮግኒቲቭ ነው እንላለን። አገናዝበን አስተላስለን ለምሳሌ አሁን ኦገስትንም እንደዛ ይላል። አሁን ቅድም እንደገለጽኩልህ ቱ ቢሊቭ ኢዝ ቱ ቲንክ ዊዝ አሰንት ይላል። ምን ላይ ነው ይህንን የሚናገረው? ፕሪደስቲኔሽን ኦፍ ዘ ሴንትስ ላይ ፕሪደስቲኔሽን ኦፍ ዘ ሴንትስ ላይ ቡክ 1 ላይ ካልተሳሳትኩኝ 3ኛው ሴክሽን ላይ። ስለዛ ምንድነው ሰው ለማመን ምን ማድረግ ያስፈልገዋል? መስማት ያስፈልገዋል። መስማትም ምንድነው? በእግዚአብሔር ቃል ነው። የሚሰማው ራሱ ደግሞ ማን ነው? የተላኩ ሰባኪያን ነው ይላል። ስለዚህ የሆነ የተላከ ሰባኪን በኤርሲያን ውስጥ ያለን ሰባኪ ተሰማና ከዛ በኋላ የሚያምን አለ፣ የማያምን አለ። ግን እግዚአብሔር ግን የእግዚአብሔር እርዳታ ግን በሁሉም በዕለት ተዕለት ህይወታችን ውስጥ እኛ አሁን በኦርቶዶክሳዊ መረዳት ምንድነው? በእያንዳንዱ ሁኔታችን ውስጥ የእግዚአብሔር እርዳታ መኖር አለበት። የግዴታ የእግዚአብሔር ጸጋ ነው። በጸጋ ይረዳናል። ሁሌም በየትኛውም አጋጣሚ መፈጠራችን፣ መወለዳችን፣ መብላት መጠጣታችን፣ ፕሮቪደንሱ እያንዳንዱ ሁሉ ነገር ሁሉ የእግዚአብሔር እርዳታ አለ።
ስለዚህ ለማመን ልክ የማመን ሰዓት ላይ ግን የእግዚአብሔር እርዳታ አያስፈልገንም አንልም። ስለዚህ ያኔም የእግዚአብሔር እርዳታ ያስፈልገናል። ቀጥል። አሁን ያወራኝ ነገር ከምጠይቅ ጋር ኢሬሌቫንት ነው። እኔ እየጠየቅኩ ያለሁት ነገር አክት ኦፍ ፌዝ የማመን ጉዳይ ነው። ያ የማመን ጉዳይ ኮግኒቲቭ ነው ወይ ብዬ ስጠይቅ ኮግኒቲቭ ብቻ ሳይሆን የእግዚአብሔር ረድኤትም አለው አልከኝ አይደል? አሁን እኛ አሰላሳዮች ስለሆንን ብቻ የምናደርገው ሳይሆን እግዚአብሔርም ይረዳናል። በሌሎቹ ነገሮች ሁሉ ረድቶን በዚህ የማይረዳበት ምንም ምክንያት ስለሌለ ማለት ነው። ቀጥል። እሺ፣ አሁን እዚህ ድረስ ተስማምተናል። እግዚአብሔር ባይረዳ ማመን ትችላለህ? አንችልም። መልካም ነገሮች ላይ ሁሉ የእግዚአብሔርን እርዳታ ነው የምናስቀድመው። በቃ እንሂድ። እግዚአብሔር ባይረዳ ማመን አትችልም። ማመን ስለቻልክ ትክክል። እና ይኸውልህ ማመን የማትችለው ግን ነፃ ፈቃድን አይደለም። እሱ ነፃ ፈቃድ ስለመቻል ነው እያወሩ ያለው። ክርክራችን እኮ እሱ ላይ አይደለም። የእግዚአብሔር እርዳታ ያስፈልጋል አያስፈልግም የሚለው ላይ እኮ አይደለም። ነፃ ፈቃዱ አይደለም። እንመጣለን ወደ እሱ። እሱ ነዋ ክርክሩ። ትልቁ ነጥብ ያለው ምን ላይ እንደሆነ ታውቃለህ? የእግዚአብሔር እርዳታ በነገሮች ውስጥ ያስፈልገናል አያስፈልገንም የሚለው ላይ እኮ አይደለም። ሉትራኑ ከኦርቶዶክሱ ጋር የተለያየ ወይም ደግሞ ካልቪኒስቶቹም ቢሆን እውነቱን ለመናገር ከኛ ጋር የተለያዩት የእግዚአብሔር እርዳታ ያስፈልጋል አያስፈልግም በሚል ሳይሆን ገና ከጀምሩ ሰውየው የማመን ፈቃድ አለው ወይስ የለውም በሚለው እግዚአብሔር የሚረዳን የማመን ፈቃድ ስላለን ነው። አይደለም። ይኸውልህ ተው፣ እሱን ተውና አሁን እኔ የምጠይቅህ ጋር አሁን እኮ ችግሩ ምን መሰለህ? አንተ የምትፈልገውን ብቻ እንድናገርልህ ነው እየፈለክ ያለው። አይደለም፣ በፍጹም አይደለም። ጥያቄ ነው እየጠየቅኩ ያለሁት። የሉትራንና የካልቪኑን ለእኛ ተው፣ እኛ እናብራረዋለን በራሳችን መንገድ። ስጠይቀኝ እመልሳለሁ። እኔ አሁን አንተን ነው እየጠየቅኩ፣ ለመጠየቅ ነው የገባሁት። ጥያቄውን ስትጠይቅ እሱ ራሱ የተነሳው በንጽጽር መልኩ ስለሆነ ከዛ አንጻር አድርጌ ልመልስልህ ብዬ ነው። ቀጥል። ኖ የሰፋውን መልስ ቶና ጀስት ቱ ዘ ፖይንት እንድንነጋገር ነው። አሁን የኔ ነገሩን ግን ተረድተኸዋል ዩሲ? በደንብ ምንድን ነው ርዕሱ? ተወሱን አሁን እኔ የጠየቁት ጥያቄ አክት ኦፍ ፌዝ ጋር የተገናኘ አንተ እምነት ያሳቀህ ነገር ራሱ ምን እንደሆነ አልገባኝም። ታርመኛለህ። ጠፍቶብህ ነው ሀሳቡ። እሺ አርምሃለሁ። ቀጥል። እሺ እንዲሁ ዝም ብሎ የሚጠፋብኝም ሰው አይደለም። ለማንኛውም ከሆነ ጥሩ። እሺ የኔ ጥያቄ አንተ እምነትን ለሁለት ከፈልክ። ኦብጀክት ኦፍ ፌዝ እሱንማ ተባባልን እኮ። አሁን አክት ኦፍ ፌዝ ማመን ነው። በቃ ጥሩ። አሁን ወደ አክት ኦፍ ፌዝ መጣን። አክት ኦፍ ፌዝ ጋር ስንመጣ ኮግኒቲቭ የሆነ አስፔክት አለው፣ እንዲሁም ደግሞ እግዚአብሔር ረድኤት አለው የሚል መልስ ሰጠኝ። እስከዚህ we are on the same page. I'm following you። ቀጣይ ጥያቄ ያነሳውን ለምንድን ነው ይሄ አክት ኦፍ ፌዝ የሰው እውቀት ብቻ ሳይሆን እግዚአብሔር ረድኤት ካለው እግዚአብሔር ረድኤቱን ባያደርግ በእውቀት ብቻ ወይም ደግሞ በፈቃድ ብቻ፣ በእውቀት የሚለውን ተው፣ በፈቃድ ብቻ ማመን ትችላለህ ወይ አልኩ። አይ አልችልም፣ የግድ የእግዚአብሔር ረድኤት ዲተርሚናንት ነው፣ ግድ ነው አልከኝ። ቆይ አንዴ ቆይ፣ እውነቱ አይደለም ዲተርሚናንት የሚለውን ቆይ አንዴ ተረጋጋ። አንዴ ቆይ እያልኩ ያለሁት ምንድን ነው፣ በእኛ አስተምህሮ ማለት ነው ደህነታዊ ጉዳይ ላይ ሰው በነፃ ፈቃዱ ብቻ ይድናል ያምናል ብለን አናምንም። ሰው ያለ ፈቃዱ ደግሞ በእግዚአብሔር ጸጋ ብቻ ይድናል ብለን አናምንም። ስለዚህ ሁለቱንም ኤክስትሪሞች እንቃወማለን። በደንብ አድርጋችሁ ስሙ። ሌሎቻችሁም አንደኛውን ኤክስትሪም ሰው ነፃ ፈቃድ ስለሌለው እንዲያው በጸጋው ብቻ ነው የሚድነው ያለ ሰውየው ፈቃድ የሚለውን የሉትራኖችን እምነት እንቃወማለን። አባቶች የሚቃወሙታል፣ መጽሐፍ ቅዱስ የሚቃወማል ብዬ አምናለሁ። እሱን እንነጋገርበታለን። በጎን ደግሞ ፔላጂዮሳውያን የሚነቀፉበት አንዱ ነገር ሰው በነፃ ፈቃዱ ብቻ እንዲሁ ሊያምን ሊድን ይችላል ብሎ ስለሚያስተምሩ የፔላጂዮሳውያንንም ትምህርት ደግሞ እንቃወማለን። ሰው ያለ እግዚአብሔር እርዳታ ያለ እግዚአብሔር ጸጋ በነፃ ፈቃዱ ብቻ ይድናል የሚለውን። ኦርቶዶክሳዊው ትምህርታችሁ ምንድን ነው ከተባልን በነፃ ፈቃድ ብቻ ነው፣ በእግዚአብሔር ጸጋ ብቻ በፍጹም። የእኛ ነፃ ፈቃድ አለን፣ በነፃ ፈቃዳችን የስ እናምናለን፣ ግን የእግዚአብሔር ጸጋ ግን አግዞን ረድቶን። ስለዚህ ሁለቱንም ነው የምንይዘው። እንግዲህ ከዚህ በላይ እንዴትም ልመልስልህ አልችልም። ሁለቱንም እንይዛለን ያልኩት እኔ። አዟዟር ከሆነ ተመሳሳይ መልስ ነው። ስለዚህ ተመሳሳይ መልስ ከሆነ ጥሩ ነው። አሁን ደግሞ እኔ ልጠይቅህ እንግዲህ ከጨረስክ ማለት ነው። ውሃ ቅዳ ውሃ መልስ እንዳይሆን። አልጨረስኩም። መጨረስኩ። ካልጨረስክ እሺ ቀጥል። ወደ ሌላም ጥያቄ እዚሁ ላይ ነው ያለው። እዚህ ላይም ካለህ ጠይቅ፣ ግን ተመሳሳይ ጥያቄ ብቻ እንደዚሁ አንደጋግም። የምጠይቀን ጥያቄ ክሊርሊ ስለመለስ ነው። የስ ኦር ነው በለኝና
ከዛ ተመለሰልኝ ወይ ተመለሰልኝ ብላለሁ። ኩሳውን እሺ ይቀጥል። ሲስ ሚውት አድርግላቸው። አዎ ድምጽ እየገባ አኬኔ ቀጥተኛ ጥያቄ አክት ኦፍ ፌዝ ላይ ያለ እግዚአብሔር ረድኤት አንድ ሰው ማመን ይችላል ወይ? ይሄ ነው ጥያቄ። ለስኩልህ እኮ እሱን ነው የስ ኦር ኖ ስመልስልህ እና አይ አንተ ስላልክ አይደለም እኮ አንተ የስ ኦር ኖ በሉኝ ስላልክ እኮ የስ ኦር ኖ እኮ አንልም። ገብቶኝ እኮ ነው። ቆይ አልገባህም። እዩስ ያልገባህም። ቆይ አንዴ ያዘው ሚውት አድርገው። ያንተ ጠይቆን ቀጥታ መልሳለሁ እኮ ግን ሚስሊዲንግ እንዳይሆን ግን ሙሉ የሆነ መልስ ግን ልናስቀምጥ ይገባል። አይተዋል። ሙሉ የሆነ መልስ ምንድን ነው የተባለው? በማመን ጊዜ ያለ እግዚአብሔር እርዳታ ማመን ትችላለህ ብሎ ጠየቀኝ። ያው በደንብ አድርጋችሁ ስሙ አሁን መልሳችንን። አይ እኛ እኮ ነፃ ፈቃድ ብቻ አማኞች አይደለንም። ስለዚህ ያለ እግዚአብሔር እርዳታ ማመን አንችልም፣ መዳን አንችልም። እኛ ድህነታችን፣ እምነታችን አይደለም መልካም እንደዚህ አይነት የድህነት ጉዳይና የትኛውም መልካም ነገሮቻችን ሁሉ ላይ የእግዚአብሔር እርዳታ አለበት። ያለ እግዚአብሔር እርዳታ እኛ ምንም የምናደርግ ኧረ አይደለንም ነው የምንለው። ስለዚህ የእግዚአብሔር እርዳታ በነገር ሁሉ ሚዩት አድርገ ዩሲ ከታላቅ ይቅርታ ጋር ማለት ነው። ስለዛ የእግዚአብሔር እርዳታ የግዴታ ያስፈልገናል። ወንድማችን የጠየቀውን እንዳትረሱ ጋይስ። ያለ እግዚአብሔር እርዳታ መዳን ማመን ትችላላችሁ ተባለ። ማመን አንችልም፣ መዳን አንችልም ያለ እግዚአብሔር እርዳታ። ግዴታ የእግዚአብሔር እርዳታ ያስፈልገናል ብያለሁ። ይኸው መልሻለሁ አልመለስኩም? ቀጥታ መልሻለሁ። ግን ሚስሊዲንግ እንዳይሆን ምን አልኩኝ? ምንድን ነው ያለ ፈቃዳችንም ግን እንደናንተ ደግሞ ያለ ፈቃዳችን በፈቃዳችን አክቲቭሊ ፓርቲሲፔት ሳናደርግ በጸጋ ብቻ እንደዚህ ዝም ብሎ ሰውየው ሳይፈቅድ ፈቃድ ሳያመጣ ፍላጎት ሳይኖረው ዝም ብሎ ፓሲቭ ሆኖ ፈቃዱ እንዲያድናል የሚባለው ነገር ደግሞ ውሸት ነው እያልኩ ነው፣ በግልጽ ስነግር ማለት ነው። ስለዛ ሁለቱንም ነው እያልኩ ያለሁት። ምን ነፃ ፈቃድም አለን፣ የስ የእግዚአብሔር ጸጋም አለ። ሲነርጂ ማለት ይሄ ነው። አለበለዛማ የእግዚአብሔርን ጸጋ የእግዚአብሔርን ረድኤቱን እርዳታውን ዞር አድርገን ነፃ ፈቃድ ብቻ ካለንማ ምኑን ክርስትና ነው? ምኑን ሲነርጂ ሆነው? ሲነርጂ አይደለም ያስብላል። ስለዛ እንደዛ ነው ወዳጅ። አታኬ ከአንተ ጋር ሌላ እንትን ሳላነሳ እየወጣው ነው። እንትን ኔክስት ታይም የእናንተን ቪው ኦፍ ፕሪዴስቲኔሽን ምናምን በደስታ ለጊዜው ግን እሺ ናው ብቅ በል። እሺ ወንድም መልካም ጊዜ። ቴንክ ዩ። ጥያቄ አይ ቲንክ አሁን ጥያቄ ብጠይቅ ሞር የተሻለ ነው። በጣም ረደንደንት ሆነ አንዱ ጥያቄ። ችግር የለውም። ኢዮሲ ሌላም ጥያቄ ካለ ይኸው አሁን ሌላ ጥያቄ ካለ ጠይቅ ነው። አሁን የጠየቀኝን እንግዲህ በቀጥታ መልሻለሁ፣ ህዝቡም እየሰማ። ሌላም ጥያቄ ካለ ጠይቀኝ ፕሊዝ። ልጠይቅ ነው አልጨረስኩም። ችግር የለም። ዛሬ በደንብ እስኪ ጠይቁን እስኪ። ይኸው የእኔ ጥያቄ አሁን ቀጣይ የምጠይቅ ጥያቄ የመለስክልኝ መልስ ሰውየው ማመን ስለቻለ ሳይሆን እግዚአብሔር ምንድን ነው ስለረዳው ነው የሚያምነው ነው። የእግዚአብሔር ሰውየው ማመን ስለቻለ ሳይሆን ያልኩት እንደዛ አላልኩም። አየህ፣ ሰውየው ማመን ስለቻለ ብቻ ሳይሆን አየህ፣ ብቻ አይደለም ነው። ሰውየው ማመን ስለቻለ ነው። አዎ ማመን ይችላል። ግን እሱ በራሱ ማመን ይችላል። በቃ አለቀ። ያለ እግዚአብሔር እርዳታ የእግዚአብሔር እርዳታ ዙር ማድረግ ይችላል? አይችልም። ስለዛ ብቻ የምትሏን ተዋትና ሁለቱንም ነው ያልኩት። ስለዚህ ሁለቱንም አጣምረህ ይዘህልኝ ጠይቀኝ። እንዴ ብቻማ ነው። ለምን ላሳየህ? ብቻ እንዴት እንዳልከኝ ላሳየህ። አይ ኧረ በስመ አብ፣ አንተ ብቻ አይደለም እያልኩ ብቻ እንዴት እንዳልከኝ ላሳየህ ትላለህ። እሺ ስለመለስክልኝ ነው። ወደ መለስክልኝ መልስ ልውሰድህ። ምንድን ነው ያልከኝ ቅድም ስጠይቅህ? ሰውየው ማመን ስለቻለ እግዚአብሔር ረድኤት ባያደርግለት ይድናል ወይ አልኩ። አይድንም አልከኝ አላልከኝ? የእግዚአብሔር ረድኤት የግድ ያስፈልገዋል ለማመኑ አላልከኝ? እሺ ስለዛ ምን ብቻ ያስብላል ይሄ? ታዲያ ኤክስክሉሲቭሊ ሰውየው ስላመነ ሳይሆን እግዚአብሔር ስለረዳው ነው የሚያምነው ማለት ነው። ስለዛ እሱን እኮ ነው የምልህ። ስለዛ አሁን የእግዚአብሔር እርዳታ ብቻ አያስብልም ነው እያልኩ ያለሁት። እግዚአብሔር ካልረዳው መዳን አይችልማ። እግዚአብሔር ካልረዳው መዳን አይችልም። ግን የእግዚአብሔር እርዳታ ብቻ ብለን ግን አንገልጸውም። ምክንያቱም ሰውየውን በፈቃዱ እያመነ ነው። አዛ ጋር ወዳጅ ወይስ እየገባህ አይደለም? ማመን ዲተርሚኔንታል ፋክተር አይደለም ማለት ነው። እግዚአብሔር እንዴት ነው አንተ ነህ ያልከው? እንዲህ ኧረ የምትጠየቀውን እኔ ልመልስ። የኔን እምነትማ እኔ ላስቀምጥ እንጂ። ለምሳሌ ልክ እንዴት መሰለህ? አሁን በምሳሌ ሳስረዳ በምሳሌ ሳስረዳ
ለምሳሌ አንተ መብላት ትችላለህ። ምግብ መብላት ማለት ነው። ግን ምግብ ካልቀረበልህ ልበላ አትችልም። የሆነ ምግብ ቤት ሄደህ ቁጭ ብለሃል፣ መብላት ትችላለህ። መጉረስ ትችላለህ። አቅሙ አለህ ምግብ የመጉረስ የስ አለ። ግን ግዴታ ሊቀርብልህ ደግሞ ይገባል። ይሄ ማለት ምግቡ ስለቀረበልህ ብቻ ትበላለህ ትጎርሳለህ ማለት ነው። አንተ ምንም ሳትጎርስ ሳትሰነዝር ምናምን በፍጹም አይደለም። አንተም እጅን ትሰነዝራለህ፣ ተጠቀልለዋለህ። የምሳ ሰዓት ምሳሌ ትላል እና ቦት ሳይድ ያለውን ነገር ማየት አለብህ። ሲነርጂ ማለት እንደዚህ ነው ብራዘሬ። እና ከዛ አንጻር ይኸውና ዩሲ ወደ ቀጣይ ጥያቄ ግባ ፕሊስ። ጥሩ አመሰግናለሁ። ቀጣይ ጥያቄ ከዚሁ ጋር የተያዘ ነው። ከዚሁ ጋር አያይዘን እንድንቀጥል ማለት ነው። ይበልጥ ልረዳ እየሞከርኩ ነው። በነገራችን ላይ አኬ በዛ መንፈስ ተረዳኝ። ቀጣይ ጥያቄ የእግዚአብሔር ረድኤት ከግለሰቡ ማመን ጋር ምንድን ነው የሚሰጠው ፋይዳ? ማለት የእግዚአብሔር እርዳታን እንዴት ነው የምታብራራው? ረድኤቱ ምንድን ነው? ግለሰቡ እንዲያምን ለምሳሌ አሁን የመጣውን ምሳሌ ልውሰድ። ምሳ ርቦሃል፣ መብላት ትችላለህ። ምግብ ቤት ቀረብክ፣ ምግብ ቤት ምግብ ያቀርቡልሃል። አንተ ራበ፣ ግን ምግብ ቤት ሰዎች የግድ ምግቡን ማቅረብ አለባቸው። አንተ እጅን ሰንዝረ በልተህ ለመጥገብ ማለት ነው። በአንተ ምሳሌ መሰረት የምግብ ቤቱ ድርሻ ምግቡን ማቅረብ ነው ወደ አንተ። የእግዚአብሔር ሚና ምንድን ነው? አሁን በወሰድከው አናሎጂ እግዚአብሔር ይረዳል። እግዚአብሔር ካልረዳ የግለሰቡ ማመን ብቻ በቂ ካልሆነ ወይም ደግሞ ማመኑ ወሳኝ ካልሆነ የእግዚአብሔር ረድኤት ምንድን ነው? ምንድን ነው የሚሰራል? ወሳኝ ካልሆነ ያልከው ምኑ ነው? የእግዚአብሔርን ገዛውን ነው ወሳኝ ካልሆነ ያልከው? አዎ የእግዚአብሔር ለመግባባት ነው የመጣኸው ወይስ እንዲሁ ለመዳረቅ ነው? ዮሲያስ ይቅርታ ጋር ነው የምጠይቀህ። እንግዲህ ወሳኝ አይደለም የእግዚአብሔር እርዳታ ብያለሁ። እኔ በነገራችን ላይ የመጣሁት በሀሳብ ልልና ታምናለህ ብዬ በሀሳብ ጉዳይ ከሆነ ታዲያ ለምንድን የምታጣማዝዘው ሀሳቦችን? እኔ የእግዚአብሔር እርዳታ ለእኔ ወሳኝ አይደለም ለእኛ ብያለሁ። እንዴት ነው ይሄ ነገር? እንደው ወሳኝ አይደለም። አንዳንዴ እንትን ያላልኩትን እንዳልኩ እያስመሰልክ አንዳንዴ ወሳኝ አይደለም ያልኩ እያስመሰልክ ወይም ቃላቶችን እያጠመዝዝክ ታወራለህ። አንዳንዴ መሀል ላይ ዝም ብለህ እየሳቅም ምን እያልክም ታወራለህ። እሱን ትተኸው ማለት ነው የቃላት ጥምዘዛውን ይህንን እንትኑን እንትሆና የስትሮማኑን ምናምን ነገር ትተህ ነው እያልኩ ያለሁት። በአጭሩ ምንድን ነው የእግዚአብሔር እርዳታ እዚህ ጋር ምንድን ነው እገዛው ከተባለ ሰው የእግዚአብሔርን ቃል ይሰማል። ሰምቶ ያ የሚሰማውን የእግዚአብሔርን ቃል አሁን እውነት ነው ብሎ ጌታን እርሱም ኢየሱስ ክርስቶስን እንዲቀበለው በእርሱም እንዲያምን ልቡን የመክፈት ስራ ልክ ለሊዲያ እንዳደረገው ለምሳሌ ሊሆን ይችላል። ወደ እውነት እንዲመጣ በመርዳት በማገዝ ሰውየው እንዲቀበለው ያንን እውነታ ማለት ነው። እንደዚህ አይነት እገዛዎችን ያደርግለታል። ይሄ ውሳጣዊ ስራ ነው፣ ውስጣዊ ስራ ነው ማለት ሰውየው እንዲቀበለው እንትን ማለት ነው፣ የማገዝ ነገር እንደዛ ነው ወዳጄ። ስለዚህ የእግዚአብሔር ረድኤት ማለት እግዚአብሔር ሰውየው እንዲያምን ልቡን ይከፍትለታል ማለት ነው። አዎ ልቡን የመክፈት ነገር፣ ሰውየውም ግን አክቲቭሊ በፈቃዱ ፓርቲሲፔት ደግሞ ማድረግ አለበት። እሱም እንደዚሁ ከሱ ሳይድም ማለት ነው ከራሱ ከሰውየው ሳይድም ለመስማት ዝግጁ ሆኖ የሚታተር አይነት ሰው መሆን አለበት። ስለዚህ ፓሲቭ ነገር መሆን የለበትም። ይሄኛው ኮግኒቲቭ አስፔክቱን ነው የሚያሳየው። አሁን የሰጠኝ ማብራሪያ አይደል? ኩሳው በሰውየው ሳይድ ያለው ኦፍኮርስ በሰውየው ሳይድ ያለው እግዚአብሔር ደግሞ እሱ ምንድነው እምነት እንዲፈጠር ወይም ምንድነው እንድታምን በውስጥ እንድታምን እግዚአብሔር ደግሞ ይረዳሃል ነው። በጣም ግልጽ እኮ ነው። የምትሰማው ቃል እውነት እንደሆነ እንድትረዳው እንድታውቀው ይረዳሃል። ልቡን እግዚአብሔር ሲከፍት ሁለት ጥያቄ ነው የምጠይቅህ። በደንብ ስማኝ። አንደኛው የምጠይቅህ ጥያቄ ልቡን መክፈቱ በራሱ ይሄ ሰውዬ አንዳች መንፈሳዊ ትሩፋት እንደተካፈለ አያሳይም? ልቡን መክፈቱ በጣም ጥሩ። ሲከፈት የተከፈተው ዳግም እየተወለደች አይደለም። የሊዲያ ትሩፋት ምንድን ነው እዚህ ላይ የሚልም ነገርም ስላለ ሊዲያ ፍላጎቱ አላት። አየህ ፍላጎቱ የሌለውን ሰው አይደለም። እሷ ፈቃደኛም ናት፣ ፍላጎቱም አላት። ለዛም ነው ከላይ ከፍ ብለህ ስታነብ የሊዲያ ጉዳይ ላይ ምን ይላል? እግዚአብሔርን የምታመልክ ነበረች ይላል። አይተዋል።
ስለዚህ እንደዚህ አይነት ፈቃደኛ የሆኑ ፍላጎት ያላቸውን ሰዎች አብሮ እግዚአብሔር በነገር ሁሉ እየረዳቸው እያገዛቸው ወደ እምነት እንዲመጡ ያደርጋቸዋል። እሺ ጥያቄ፣ ልቡ የተከፈተለት ሰው አለማመንም ማመንም ይችላል አይደል? ምን አልከኝ? አንዱ ይቅርታ። ልቡ የተከፈተ ሰው አለማመንም ማመንም ይችላል። ልቡ የተከፈተ ሰው ማመንም አለማመንም ይችላል። ይችላል። ምን ማለት ነው ማመንም? ማለት እሱማ የትኛውም ሰው ሲጀመር ልቡ ያልተከፈተለት ሰው ማመንም አለማመንም ይችላል። ኦኬ ጥሩ። አሁን እኔ በደንብ ስማኛው መጠየቅ ጥያቄ፣ ይሄ ሰው እንግዲህ ኮግኒቲቭ አስፔክቱ ነው። እግዚአብሔር ልቡን ከከፈተለት በኋላ ስራው የሚሆነው የሰውየው የአእምሮ ስራ ነው። ማለትም ማመን ያለበት ተገንዝቦ ነው ማለት ነው። ይህ ሰውዬ አእምሮ ህመምተኛ ቢሆን ምንድን ነው የሚሆነው? እሱ ኤክሰፕሽናል ነው። አእምሮ ህመምተኛ ብቻ ሳይሆን ህፃንም ቢሆን እንዴት ነው ሊድን የሚችለው የሚለው እሱ አሁን ኤክሰፕሽናል ነው። ኤክሰፕሽናል የመዳን መንገድ አለ? አዎ አለ። ምንድን ነው እሱ? ንገረኝ እስኪ። ለምሳሌ ህፃናት አያምኑ። ህፃናትን አልጠየኩም። እሱን እኮ ነው የምልህ። ተመሳሳይ ነው ከአእምሮ ህመምተኞች ጋር ህፃናትም ያው ናቸው ማለት ያው ናቸው። ኢነሴንስ የአእምሮ ህመምተኛ ያልከው ሰው የኮግኒቲቭ ጉዳይን እያነሳን ስለሆነ ሪዝኒንጉን ምኑን አንደርስታንዲንጉን እያነሳን ስለሆነ የመረዳት አቅሙን ምናምን እያነሳን ስለሆነ ህፃናትም ሰምተው አሰላስለው አገናዝበው አያምኑም። ልክ እንደማን እንደ አእምሮ ህሙማኑ ኤክሰፕሽናሊ እንዴት ይድናሉ ከተባለ ቤተሰቦቻቸው ምንድነው ከነሱ የሚያስፈልገውን ይሄ ኦኬ ወይም የስ የሚለውን ምላሽ ቤተሰቦቻቸው ወይም ጋር ፓረንቶቻቸው ማለት ነው የክርስትና እናት የክርስትና አባት ተብሎ የሚታወቁት እነሱ እሺ ይላሉ፣ እሺ ይሉላቸዋል። ከዛ ይጠመቃሉ፣ በጥምቀት ውስጥ ወደ ድህነት ይመጣሉ። ህፃናት ከሆኑ ከዛ በኋላ ሲያድጉ የእግዚአብሔርን ቃል እየተማሩ እየሰሙ እያመኑ ይሄዳሉ። እምነት ከምንድን ነው ስለተባለ እምነት ከጥምቀት አይደለም። እውነቱን ለመናገር እምነት ከመስማት ነው የሚለው የእግዚአብሔር ቃል ሲናገር፣ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ምክንያቱም እናንተ ምን ትላላችሁ? እምነት ከጥምቀት ነው የምትሉት። እንደዛ አይደለም። ልክ ስትጠመቅ እምነት ይፈጠራል አይደለም፣ አምነህ ነው የምትጠመቀው። ህፃናት ከሆነም ደግሞ በጥምቀት ውስጥ የስ ሪጀነሬት ያደርጋሉ። የሚያምኑት ግን ሲሰሙ ነው። አሁን አንድ ጥያቄ ነው። ሁለቱን አምታታ ዋቂ የህፃናትና የአእምሮ ህሙማን ካቴጎሪካሊ በጣም የተለያዩ ናቸው። በምንድን ነው የሚለያየው? አንደኛ የህፃናትን ጉዳይ ስናነሳ የምናብራራው ስለ መለኮታዊ ማብራሪያ እና አእምሮ ህመምተኛ ምንድን ነው ልዩነቱ? አሁን ካነሳው ከኮግኒቲቭ ጉዳይ ኮግኒቲቭ ጉዳዩ ላይ ልዩነቱ ምንድን ነው? ህፃናት ሌላ እብድ አይደለም። ህፃናት ልዩነቱን ከኮግኒቲቭ አንጻር ልዩነቱን ንገሬ ነው እያልኩ ያሉት የሁለቱን የህፃናቱንና የአእምሮ ህመምተኞችን ወደራሴ ወዳለበት ቤተ እምነታዊ አስተምህሮ መምጣት ስላልፈለግኩ ነው። አንተ ጋር ቆሜ መጠየቅ ለምን አስተምህሮንማ የእናንተን አስተምህሩት እና ልዩነታቸው ምንድን ነው? የሰዎች ምንም ልዩነት የላቸውም። ከኮግኒቲቭ አንጻር ህፃናት ናቸው። ሰምተው ሊያሰላስሉ አይችሉም። አደግ ሲሉ በአእምሮ ሲበስሉ ነው። በአንተ ሙግት መስመር ሊሄድልህ ችግር የለም። አንድ ናቸው ልበል ማለት ልዩነት ካለ እኮ አንስታ ይሄ ከዚህ አንጻር አክሊል እንዲህ ነው ይሄ ልዩነት አለው ብለህ ማሳየት ይቻላል። ከሌለ የፈለግከውን የቀረህን ጥያቄ ደግሞ ጠይቀኝ ፕሊስ፣ እኔ ልመለስ። እየጠየቅኩ ነው፣ አልጨረስኩም። ህፃናትን እንዴት አድርገን ህፃናትን የጥምቀት ጉዳይ እንዴት አድርገን እንደምናብራራ ማብራራት ብጀምር የሉትራን አስተምሮ ስለሆነ ከውይይታችን አድማስ እንወጣለን። ስለዚህ የህፃናትን የምንመለከትበትን የጥምቀት አስፔክት አሁን ለማብራራት አልገደድም። ስለዛ ጥያቄህን አቅርብና እኔ ልመልሳ እኮ። ስለዚህ ጥያቄ ምንድን ያልከኝ ስትመልስ ህፃናት ቤተሰቦቻቸው ያምኑላቸዋል። ስለዚህ ቤተሰቦቻቸው ስላመኑላቸው በዛ ተጠምቀው ይድናሉ። ቤተሰቦቻቸው እሺ ይላሉ። እሺ ማለት ነው የእሱን ፈቃድ የስ የሚለውን የፈቃዱን ጉዳይ ቤተሰቦቻቸው ይፈቅዳሉ። ያለ ቤተሰቦቻቸው ፈቃድ እኮ አይደለም ያምናሉ ማለት ነው። ቤተሰቦቻቸው አማኝ ናቸው። ኦፍኮርስ ልክ በብሉይ ኪዳን እንዳለው ማለት ነው። በብሉይ ኪዳን የአይሁዳዊ ልጅ እንደሚገረዘው ሁሉ በሐዲስ ኪዳን የክርስቲያን ልጆች ናቸው የሚጠመቁት። ምንም ግልጽ እኮ ይፈቅዳሉ ማለት ለህፃኑ ያምናሉ አያምኑም? ነው ለህፃኑ እሺ ይላሉ ነው ይፈቅዳሉ። ፈቃዱ የሚጠበቀው አሁን ከነሱ ነው። ከማን? ከአማኝ ቤተሰቦች። ምን ለማድረግ? ለማስጠመቅ ወይ ወላጆቻቸው አሊያም ደግሞ ቅድም እንዳልኩ ጋር ፓረንቶቻቸው ማለት ነው።
ስለዚህ የሰዎቹ ፈቃደኝነት እንጂ የሰዎቹ ሃይማኖት ዋና ነገር አይደለም። በህፃናት ጥምቀት ማለት ለምን ነው ተብሎ አሁን ቅድም ምን አልኩ? ልክ በብሉይ ኪዳን የአይሁዳውያን ልጆች እንደነበሩ የሚገረዙት በአዲስ ኪዳን ደግሞ የሚጠመቁት የአማኝ ልጆች ናቸው እኮ አልኩ። የክርስቲያን ልጆች ናቸው የሚፈቅዱት። እሺ ያሉት እነሱ በሃይማኖት ውስጥ ስላሉ። ቆይ አንዴ ሰው ይቅርታ፣ አንዴ ዩሲ ሁለት መሰጠ። ኦኬ አንዴ ፈቅዳቱ እምነት ነው ወይ ስለ ፈቃድ ላይ አንዴ ቆይ ኩሳው አንዴ የሆነ በህፃናቱ በኩል ገብተው አክቹሊ ህፃናቱን ወክለው ኮንፌስ ያደርጋሉ ሃይማኖቱን። ለምን ይህንን ሃይማኖት ልጁን አስተምሯለሁ፣ ይህንን ሃይማኖት አሁን ኮንፌስ የማድርገውን ይህን ኮንፌሽኑን፣ ይህንን ትምህርት፣ ይህንን ሃይማኖት፣ ይህንን ምስክርነት ለዚህ ልጅ ይሰጣለሁ፣ ይህን ልጅ በዚህ አስተምሬ ያሳድጋለሁ ብለህ ቃል ስለምትገባ እንደዛ ኮንፌስ ማድረግ አለብን። ግን እምነቱ ግን የቤተሰቦቻቸው እምነት ለልጆቻቸው ተቆጠረ ወይም ውስጣቸው ገብቶ እናንተ የሆነ አዚፍ ተቆጠረልህ ምናምን እንደምትሉት አይነት ነገር ማለት ልክ እንደዛ እያለን አይደለም። ግን ደግሞ ፈቃድ ያስፈልጋል። ፈቃደኝነቱ ከማን ከቤተሰቦቻቸው ነው ማለት ነው። እንደዛ ነው ወዳጅ። ፈቃድ ከእምነት ጋር ግንኙነት አለው የለውም? ከቤተሰቦቻቸው እምነት ጋር ምንድነው እስቲ ማለት ግንኙነት አለው የለውም ስትል ከምን አንጻር? መፍቀዳቸው ቤተሰቦቻቸው ልጆቻቸውን ሲያስጠምቁ ቤተክርስቲያን መፍቀዳቸው ለማስጠመቅ መፍቀዳቸው ከቤተሰቦቻቸው እምነት ጋር ግንኙነት አለው የለውም? ከቤተሰቦቻቸው እምነት ጋር ማለት ቤተሰቦቻቸው ክርስቲያን ናቸው አይደሉም ከሚሉ አንጻር ነው። ክርስቲያን ከመሆናቸው ክርስቲያን ካልሆኑም አይቻልም እኮ አልኩ ቅድም። ሙስሊም ልጅ እኮ መቶ አይጠመቅም መሰረተ ነው ማለት ነው አይደል? ኦፍኮርስ ቤተሰቦቻቸው ግዴታ አማኝ መሆን አለባቸው። ታዲያ ቅድም ስጠይቅ ከእምነት ወይ ከፈቃድ ነው ብለህ ለምን ቆምክብኝ ታዲያ? ኖ ወይ አሁን ቅድም እንዳልኩ ልክ የሆነ ጽድቅ ይቆጠርልሃል እንደምትሉት የቤተሰቦቻቸው እምነት ተቆጠረላቸው የሚል ቴዎሎጂ ውስጥ እንዳትገባ እኮ እያልኩ ያለሁት ወይስ አትሰማኝም? የእኛን ሚስ ኢንተርፕሬት አታድርግ። ኧረ እኔ እምነቱ ይቆጠርላችኋል አላልኩም። እንደዛ ትላላችሁ አይደለም ያልኩት። እኔ ጽድቅ ነው ያልኩ። የኢየሱስ ራይቸስነሱ አንተ ይቆጠርልሃል የሚል የፎረንሲክ አይነት ነገሮች ስለምታስቀምጡ ድህነት ላይ እሱን እኔ ልክ እንደዛ እንደምትሉት በዛ መልኩ እንዳትረዳኝ ነው እኔ ያልኩ። ሀሳቤ እንደዛ እንዳትረዳኝ ነው። ጽድቅ ይቆጠርልሃል ማለትና እዚህ ጋር እያወራን ያለነው ነገር የሰማይና የምድር የተለያዩ ናቸው እኮስ። እንደዛ ብቻ እንዳትረዳው ነው ሀሳቤ። ይህን ይስቀጥል እንዳልረዳው ችግር ነው። አስቀድሜ ነው አሁን እየነገርኩ። አየህ ለምን መሰለህ? ከተናገርኩት በኋላ እንደዚህ ነው የሚል ነገር እንዳይመጣ አስቀድሜ ነው ምንም አይነት ክፍተቶችን ሳናስቀምጥ እንለፍለን። በተቻለን አቅም ክፍተት ላለመፍጠር እንሞክር በሚለው ነው። እስቲ ቀጥል። አሁን ደግሞ ልጠይቅህ እስቲ ደግሞ እስቲ ብዙ ድል ሰጠን። ቆይ ና ደግሞ ተጠየቅ እስቲ። ተጠየቅ ደግሞ እስቲ ዮሴፍ ና እስቲ ተጠየቅ ዮሴፍ ተቀበል ጥያቄ ተቀበል እስቲ ደግሞ ህዝቡም እስቲ እንደው እንስማው ደግሞ እሱ ረጅም ሰዓት ነው ስጠይቅ የነበረው እና አልጨረስነውም። እስቲ ደግሞ እንመለስበታለን። ጥያቄ ሁለታችሁም አያልኩም። እንግዲህ ቅድም ናኦልን ራሱ አኬ እየጠየቀው ነው ያስቆምኩት። አሁን ደግሞ ወይ ዮሲ ወይ ሳሚ ወይ ኤፍሬም ደግሞ ተጠየቁም። ዮሲ ይሻላል። ቆይ እስቲ ዮሲ ልጠይቀውና ከዛ ደግሞ ወደ ሳሚ የሚሉት ራንኮ ነው ወደ እነሱ ወደ ኤፍሬም ምናምን እሄዳለሁ። አሁን ከእሱ ጋር ጨርሱ። የሳሚን ሪያክሽን ያጫሉ ኧረ እኔ ሉትራን አይደለሁም አይነት ነገር ነው እንዳመጡብኝ ነው። እሺ ይመቸው። እሺ ዮሲ ወደ አንተ ልመለስ። በነገራችን ላይ አንተ ባለፈው የሰራውን ቪዲዮ ወደ ሌላ ርዕስ እንዳንገባ እንጂ የሰራው ቪዲዮ በጣም ሪፕሬዘንታቲቭ አይደለም። ጸጋ ብቻ በሚለው አመለካከት ዙሪያ ያነት ወዳልተጠየቀ አቅጣጫ የሳሚን ሉተራዊ አይደለም ብሎ ናቱ እኮ የላኩልህ አካውንት ፕራይቬት ወደ አኬ ወደ ጥያቄ ግባ። በቃ ዮሲ ሌላ ሰዓት የለንም። ዮሲ ልጠይቅህ ልደት አሁን ጥያቄን አልጨረስኩም። ጥያቄን ሳልጨርስ ለምን ታፍነኛለህ? ማነው ስሙ ናኦሌን እኮ በጣም ትንሽ እኮ ነው የልጅ ነገር አልኩት። ከዛ በኋላ እውነቱን ለመናገር እሷ ላይ እንዲሁ እንትን እያልን ከዛ በኋላ አለቀ። እንደው አንዲት ጥያቄ ነው እሷ ላይ ብቻ ነበር እያወራኝ ነበር። አንተ ቢያንስ እንደው የተወሰኑ ጥያቄዎችን ጠይቀህ ጌታ በረዳልክ መልሰናል። አሁን ደግሞ የሉተራን ትምህርት ደግሞ አሁን ኮንፌሽኖቻችሁ እየተገለጡ የእነዚህ የእምነት ቃሎቻችሁ መግለጫዎቻችሁ እነሱ እየተገለጹ ምናምን ደግሞ እስቲ ማብራሪያ ይሰጥባቸው፣ የተወሰነ ይፈተሹ። ማብራሪያ ትሰጥበታለህ፣ ትጠይቀኛለህ አለው እኮ እኔ የትም አልሄድኩም።
ይህንን እንጨርስ። ወደ ጥያቄው ልለፍ። እሺ ኖ ጥያቄ ልጠይቅ መቼ ኢዮስያስ የአእምሮ ህሙማኑን የቅድም ያነሳውን ሴናሪዮ ወዴት ነው ኢዮስያስ ዩኤል ደቡ እባክህን ጥያቄ ተቀበል ወዳጄ። የመቀበል ፍላጎቱ ከሌለ ተው በቃ። የሚስቅበትን ሰዓት እኮ ቢጠየቅ እስካሁን ይመልሳል። በቃ ጥያቄው ቅርቃር ውስጥ ስለሚከተህ እኮ ነው እየሸሸኝ ያለው። ቅርቃር ይለኛል በቅዱስ ሚካኤል። ኧረ እባክህን ኢዮሲ እንደው ስለፈጠረ እንደው ተረጋጋ። ተው በቃ ኢዮሲ አንተ ያን ያህል እንትኑም የለህም። ስለዚህ አሁን ኤፍሬም ከፈለገ ከኔ ጋር ማውራት ይችላል። እኔ ከኔ ጋር የጀመርኩህን አጨርሰው። አይ ኢዮሲ አንተ እኮ ብዙ ጠየቅ ተመለሰልህ። ውሃ ቅዳ ውሃ መልስ ብቻ ሆነ መጨረስ። እስቲ እሺ ጋይስ አሁንም የተወሰነ እድል እንስጠው። እንግዲህ ለብዙ ሰዓት ስንጠየቅ ነበር። አሁንም እንጠየቅ ካሉ ችግር የለም። የተወሰነ ደቂቃ በእኔ በኩል እሺ ይስማማለሁ። አንድ 5 ደቂቃ እንደው ይጠይቀኝ እኔ ይስማማለሁ። እና የእናንተን ጆሮ እንዳላደክም እንጂ ጋይስ እስቲ ሰውን እንስማ። ኢዮሲ 5 ደቂቃ እንደው አጠራ ያርገን። ፈቃደኛ ነኝ። ቤተሰቦች ናቸው እኮ ኖ ነው የሚሉት ይታወቃል። ያው የኔ ቤተሰቦች ከነሱ ህዝቡ ሰለቸው እኮ ኢዮሲ እዚህ ጋር ጆሮን አደነቁር ነው። በቃ በእኔ ይሁንባችሁ። በቃ እስቲ ሂድ እስቲ 2 ደቂቃ ጻፍለትና ይጠይቅ። በ2 ደቂቃ ውስጥ ከሲሲ ጻፍለት 2 ደቂቃ ከላይ አናቱ ላይ ቁጭ አድርግለትና ከታላቅ ይቅርታ ጋር ጋይስ እንደው እናንተን አናቴ ላይ ቁጭ አድርግልኝ 2 ደቂቃ ጨረገፍ አድርጉ። ከእጥፍ በላይ ሰጥቷል። ኢዮሲ 5 ደቂቃ። አመሰግናለሁ ሲሶ ቴንክ ዩ በጣም። የኔ ጥያቄ አኪ ግልጽ ጥያቄ ነው። እያወራን የነበረበት አውድ ኮግኒቲቭ አስፔክት ላይ ነው እያወራን ያለ ነው። ማለት እግዚአብሔር ይረዳል፣ ከዛ ሰውየው በአእምሮ አገናዝቦ ያምናል ነው። አእምሮ ማገናዘብ የማይችል ጤነኛ ያልሆነ ሰው ቢሆን ለምሳሌ እንዴት ነው ሊያምን የሚችለው? የእናንተን እምነት አደጋ ውስጥ አይጠሉም ወይ? ስለ ኤክሰፕሽናል ነው አልከኝ። ኤክሰፕሽናል የማዳን መንገድ አለ ወይ? በኦርቶዶክስ ትምህርት ስለ ህፃናት ጥምቀትን አመጣ። የህፃናት ጉዳይና የአእምሮ የጎደለው ሰው ሁለቱ የማይሄዱ ናቸው ካቴጎሪካሊ ብዬ አነሳውል። አሁን የኔ ጥያቄ እነዚህ ጤነኛ ያልሆኑ ሰዎች ወይም ደግሞ ማሰላሰል የማይችሉ አእምሯቸው የታመሙ ሰዎች አንድ ሴናሪዮ ነው። እነዚህ ሰዎች ምንድነው እድል ፈንታቸው? ማለት አእምሮ ኮግኒቲቭ አስፔክታቸው ስለማይሰራ ከዚህ አንተ ካስቀመጥከው የግድ ተገንዝበው ያምናሉ ከምትለው ማዕቀፍ ይወጣሉ ማለት ነው። ስለዚህ እነዚህ ሰዎች በቃ ለጥፋት የተመደቡ ሊሆኑ ነው ወይም ደግሞ ወደ ጥፋት ሊገቡ ነው? ይሄ ነው የኔ ጥያቄ። እሺ በመጀመሪያ ደረጃ እምነት ሙሉ በሙሉ ኮግኒቲቭ ብቻ ነው ብዬ ነበር ወይስ አልነበረም? እችን ነገር ንገረኝ ከይቅርታ ጋር። የእግዚአብሔር ረድኤት አለው፣ ኮግኒቲቭ አለው። ሁለቱም ጎበዝ። በቃ ኮግኒቲቭ ፓርት አለው ስንል ከምን አንጻር ነው? ግዴታ መስማት ስላለብን ማሰላሰል ስላለብን፣ ግን ከዛም ረቀቅ ያለ ነገር ግን አለው። ይህም ምንድነው? እምነት ስንል ልክ የሆነ አንድ ፋክትን የሆነ ሳይንሳዊ ግኝትን ሰምተ ማለት ነው ኦኬ ይህ እንደዚህ ነው ኦኬ እሺ ብለህ እንደምታምነው ልክ እንደዚህ አይነት ነገር የሆነ የአእምሮ ማሰላሰል ብቻ አይደለም። ውስጣዊ የሆነ ከእግዚአብሔር ጋር የምትገናኘው መገናኘትም ጭምር ነው። ሚስቲካል የሆነ ከእግዚአብሔር ጋር ያለ ግንኙነት ጭምር ነው። ያ ግንኙነት የሚያድግም ጭምር ነው። እያደገ እምነት እየጨመረ የሚሄድም ነገር ስለሆነ ማለት ነው። ስለዚህ ብሎ አእምሮዊ ማሰላሰል ከዛ ዲሲሽን ነገር እንደዛ አይደለም። እሺ የእንትኖቹ የአእምሮ ህሙማንስ ነገር እንዴት ነው ታዲያ? እንደው እንደዚህ ሰምተው ማመን ምናምን ስለማይችሉ ላልከው አሁን ቅድም ነግሬህ ነበር። ምንድን ነው አልኩህ? የድህነት ጉዳይ ላይ የማመን ጉዳይ ላይ እነዚህ ነገሮች ኤክሰፕሽናል ናቸው። ግልጽ ካልሆነላ አልሆነልንም ነው አለቀ። በምን መልኩ ነው የሚፈጠረው የሚለውን ነገር ማለት ነው። ግልጽ ሆኖ የተቀመጠልን የእግዚአብሔር ቃል ግን ምን ይላል ከተባለ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ወይም ደግሞ ከላይ ከፍ ብሎ እንደተናገረው በአይሁዳዊና በግሪክ ሰዎች መካከል ልዩነት የለምና አንዱ ጌታ ሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና ይልና ባላመኑትስ ነገር እንዴት አድርገው ይጠሩታል ይላል። ልክ ባላመኑትስ ነገር እንዴት ይጠሩታል? የጌታን ስም ለመጥራት ማመን አለብህ። አዎ ለማመንስ
ለማመንማ ምንድን ነው የሚያስፈልገው? መስማት ነው የሚያስፈልገው። ስለዛ ምን ይላል? ባልሰሙትስ እንዴት አድርገው ያምናሉ? ለመስማት ደግሞ ምን ያስፈልጋል? ሰባኪ ያስፈልጋል። ምክንያቱም ከሰባኪ ነው የምትሰማው። ያለ ሰባኪስ እንዴት ይሰማሉ ይላል። ያለ ሰባኪስ እንዴት ይሰማሉ? ሰባኪው መላክ ስላለበት ካልተላኩስ እንዴት ይሰብካሉ ይላል። ስለዚህ አሁን የመጽሐፍ ቅዱስ በግልጽ የሚነግረን ነገር እምነት ከመስማት ነው። አለቀ። መስማትም በእግዚአብሔር ቃል ነው። አእምሮ ህሙማን ግን ይህንን መስማት ምናምን ነገር የማይችሉ ከሆነ እግዚአብሔር በአንድም በሌላም እነርሱን ኦፍኮርስ ያድናቸዋል። ይኸው በጥምቀት ለምሳሌ ልክ ለህፃናቱ እንደሚደረግላቸው ሁሉ ይህም ጥምቀትን ያገኛሉ። ስለዛ ምንድነው ከእግዚአብሔር ጋር ያለውን ግንኙነት ምናምን ይኖራቸዋል። ግን እንዴት ያለ ነው ምናምን እኛ አናቅም። እኛ የምናውቀው የተገለጠውን ነው። ክርስቲያኖች የሚታወቁት በምንድን ነው ከተባለ የተገለጠውን በመያዝ ያልተገለጠውን ደግሞ ከፍልስፍና በመጽዳት በመተው ነው። አለቀ። እኛ የተሰጠንን ብቻ ነው የምንቀበለው የምናምነው። ይህም የምናምነው ምን ነው ብያለሁ። አንድ ደቂቃ ትጨምርለታለህ ከፈለገ ሲስ ችግር ስለሌለብን ከዛ በኋላ ስለምትጠየቅ አንተም እምነት ከመስማት እንደሆነ ብቻ ነው የምናውቀው እንጂ ዝም ብለህ ሳትሰማ እምነት የሚባል ነገር የለም። ግን እንዳልኩ ነው ኤክሰፕሽናል የሆኑ ጉዳዮች ካሉ ግን እሱ የእግዚአብሔር ስራ ብቻ ይሆናል ማለት ነው። በኤክሰፕሽናል ነገር ደግሞ አስተምሮ አይፈጠርም እንዳይረሳ። ይህ የእምነት ጅማሬ ሲሆን እምነት ግን ኮግኒቲቭ ነገር ብቻ አይደለም። ይሄ የሆነ ነገር የመረዳትና የሆነ ፋክት ሆኖ አግኝተው አሃ ነው እንደ ኦኬ እሺ ብሎ የመቀበል ጉዳይ ብቻ ሳይሆን ውሳጣዊ የሆነ ከእግዚአብሔር ጋር ያለ ግንኙነትም ጨምሮ ነው የሚያድግ ነው። ሚስቲካል የሆነ ነገር አለው። ቀጥል። አሁን በሰጣኝ መልስ ማለት ነው ታርመኛለህ። እምነት ኮግኒቲቭ ከሚለው ተሻግረ ሚስቲካል የሆነ ደግሞ ሌላ አይነት ዳይሜንሽን አለ ወደሚለው መጥተሃል። ኮግኒቲቭ ነገር ብቻ ነው እኮ አላልኩም። ሲጀምር ለሱ ያስፈልገዋል ነው። ለማመን ምን ያስፈልጋል አልከኝ? ኮግኒቲቭ ነገር ያስፈልጋል ኦፍኮርስ። ምክንያቱም ለማመን መስማት ስለሚያስፈልግ ነገሮችን መረዳት ማገናዘብ ስለሚያስፈልግ አልኩ። ከማስፈለጉ አንጻር አዎ ሚስቲካል የሆነ ነገር ግን የለውም አላልኩም እኮ በራስ ደምደም ካለ ኮግኒቲቭ ነው ካልከኝ ኮግኒቲቭ ሚስቲካል ነገር ነው እኮ። እሱን እኮ ነው እያልኩ ያለሁት። ኮግኒቲቭ ነገር ነው የምንልበት ከምን አንጻር ነው? መስማት ስላለብን፣ መስማት ማሰላሰል ስላለብን ነው። ሰምተን አሰላስለን እናምናለን። ይህንን እኮ እኔ አይደለም ያልኩ መጽሐፍ ቅዱስም እምነት ከመስማት ነው። አንዴ መስማትም በእግዚአብሔር ቃል ነው ይላል። ሰምታ አሰላስለህ ማለትማ የሚነገርህን ነገር ተረድተህ ማለት ነው። አንደርስታንዲንግ ያስፈልጋል። ተረድተህ ከዛ በኋላ አሜን ብለህ ትቀበላለህ። ልክ በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆነ ተብሎ እንደተነገረ በስብከት ሞኝነት የሚያምኑትን ሳትሰማ አይደለም የምታምነው፣ አምነህ ምንን በስብከት ሞኝነት ይላል። ስለዛ ስብከቱን ትሰማለህ፣ ታምናለህ። ይህ ኮግኒቲቭ ፓርት ብዬ የገለጽኩት ይህንን ነው። ሚስቲካል ነገር አለው ያልኩ ግን እምነት ዝም ብሎ አንዴ እንደሆነ ፋክት ነገር ይሄ ነገር እንደዚህ ነው በቃ ይህን ነገር ኦኬ እሺ ምናምን የምትለው ብቻ አይደለም ብዬ እኮ ነው እያሰፋሁልህ ያሉት። ስለዚህ በውስጥ ከእግዚአብሔር ጋር የምትገናኝበት ታላቅ የሆነ ነገር ነው እምነት። እንዲቀላል ነገር አይደለም። አንድ ሲደመር አንድ ሁለት ነው የሚለውን እውቀት እና ይህንን ነገር እንደማመን ያለ ብቻ አይደለም። እሱን እንድትረዳው ነው። ቀጥል። አሁን እኔ በጣም ባላንስ ዶኝ ይታያል ግን የእምነትን ፍቺ አሁን አሰፋው ቅድም ስትመልስልኝ በነገራችን ላይ 5 ደቂቃው አልቆ አሁን ርዕሱ ወደ እምነት ውስጥ ገብቷል። በቃ ስለዛ ተጠይቅ ደግሞ ስቲና ኢቨን ከሃይማኖቶች አልፎ እምነት ወደሚለው ርዕስ ገብቷል። በቃ እስቲ ደግሞ ሆን ብሎ ቃሉን ብቻ ዝም ብሎ እንዲሁ እያራዘሙ ስለሆነ እንደዚሁ እስቲ ወደ ሉተራኑ እንሂድ። እሺ ጥያቄን ግን ምን አልከኝ? ወደሚል ጥያቄን መልሰህ ሳትጨርስ ወደ እኔ እንደመጣ መልሻለሁ እኮ ኦልሬዲ መልሼልሃለሁ። ግን በተቻለ አቅም እንደዚሁ እያራዘምኩ ነው። ችግር የለም። ወደ ጥያቄ ስንገባ በሉተራን ትምህርት ዮሲ በሉተራን ትምህርት ስላልክ እኮ አይደለም ዮሲ መጀመሪያ አስቀምጠን እንሂድ። በቃ ታዲያ ተውት። በቃ ዮሲ የመጠቃቀሙ የለውም። ውረድና ከኤፍሬም ጋር ልቀጥል። ውረድ በቃ ዮሲ ሌላ ጊዜ አንብ ስታነብ ዝም ብለህ ጥያቄን አቅርብ። አንተ አንዴ እያወራ እኮ ነው። ለእኔ ሰወራ እያወራ ዮሲያስን ሚዩት እንዲያደርግ አድርገው። አኬ አንተ ጥያቄን አቅርብ። ሚዩት አድርግ። እሺ ዮሲ ሚዩት አድርግ። ወይስ ይስተጠቅ ሚዩት ሳይሆን ይላል እንዴ?
ወይ ተጠየቅለት፣ የምር ተጠየቅለት። እሱ ወክለህ ተጠየቅለት። በቃ አንድ ደቂቃ የምን አንድ ደቂቃ ነው? ተው ያው ሁሉ ደቂቃ ተሰጠህ እኮ ደቂቃ ይላል እንዴ? ምንድነው? ኧረ ራቢ ዘፋን ነው ዮሲ በጌታ። እሺ ቅድም ማን ነው ናኦሊን ጠይቂ የነበረው ጥያቄ ስለነበረ ከእሱ ልጀምር። ዳግም ያልተወለደ ሰው በእናንተ አስተምሩ፣ በሉተራን አስተምሩ፣ ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘወር ያለ ብቻ ነው ወይስ ሁልጊዜም ተቃራኒ ነገር ብቻ ነው የሚያደርገው? ተቃራኒ ነገር ብቻ ነው የሚያደርገው። እሺ ይህ ነገር ለእያንዳንዱ ግለሰብ የተሰጠ ነው? አዎ። እሺ ለእያንዳንዱ ግለሰብ በቃ ምንድነው ከአዳም የተገኘ ሁሉ ከእግዚአብሔር ዘወር ያለ ብቻ ሳይሆን ሁልጊዜም ተቃራኒ ብቻ ነው። ተቃራኒ ብቻ ከሆነ ሰው ለመዳን ፈቃዱ ከተቃራኒነት ዞር ብሎ ፓሲቭ መሆን አለበት የለበትም? ፓሲቭ መሆን አለበት ማለት ነው። ፓሲቭ አታውቅም? ምንድነው ፓሲቭ ዊል? ተደራጊ ማለት ነው። ፓሲቭ ዊል ማለት ምንድነው? አክቲቭሊ ላይቀበል ይችላል፣ ግን ሪጀክትም አያደርግም። እምቢ ማለትም ተቃራኒ መሆንም አይችልም። ይችላል፣ ተቃራኒ መሆን ይችላል። አላልኩም፣ ስለ ፓሲቭ ነው የነገርኩህ እኔ። ፓሲቭ የሚባለው ኒውትራል ነው። ፖዚቲቭሊ መቀበል አይችልም፣ አክቲቭ ላይ አሜን ብሎ፣ በኔጌቲቭ ሳይድም ደግሞ እምቢ ማለት አይችልም። ኒውትራል ነገር የሆኖ የሚቀመጥ ፓሲቭ ማለት። ቆይ አንዴ እሺ፣ ኤፍሬምን ጠይቀው፣ ምናልባት ኤፍሬም የሚያውቅ ከሆነ ስለ እሺ፣ ቆይ አንዴ፣ ፓሲቭ ምንድን ነው ንገረኝ። ኤፍሬምን ተወና ፓሲቭ ምንድን ነው ንገረኝ። ተደራጊ ማለት ነው። አድራጊ ሲሆን ያ ተደራጊ እምቢ የማይል ነው አይደለም? እምቢ ማለት ይችላል፣ እሺ ማለት ነው የማይችለው አይደለም። ፓሲቭ በሆነበት ሁኔታ ላይ ነው የምልህ። ፓሲቭ በሆነበት ሁኔታ ላይ እምቢ የሚል ነው አይደለም? ምንም ነገር ማድረግ አይችልም። ልጁ ፓሲቭ ዊል እና አክቲቭ ዊልም እንጂ ያወቀውም አልመሰለኝም ጉዳዩ። ይሄ እናንተ እምነት ነው። እውነቱን ለመናገር እኮ ፓሲቭ ዊል ማለት ፖዚቲቭሊም ኔጌቲቭሊም ሪያክት አያደርግም። ይኸውልህ ልክ አይደለም። ያው ልመልስልህ እየጠየቀኝ አይደል? እሺ ስለ ኤቢሊቲ አላወራውም ግን እኮ ልመልስልህ። ስማ ፕሊዝ። ሉትራንስ ቦንዴጅ ኦፍ ዘ ዊል የሚባል ነገር አንብበሃል? የሉተር ስራ በሚገባ በጣም ጥሩ። ሉተር የሚያስቀምጠው ነገር ወይም ሉትራን የሚያስቀምጠው ከሉትራን ቤተ እምነቱ ስለሆነ የማወራው በዛ ሴንስ ተረዳኝ። ሉትራን የሚያስቀምጡት ነገር ሰው የፈቃዱ እስረኛ ነው። ይህ ማለት በሁለት መንገድ ነው የሚባለው። ሲቪል የሆነ መልካም ነገር ማድረግ ይችላል፣ ምንም ጥያቄ የለም። እሱ አይደለም ጥያቄ እኮ ነው። ልመልስልህ አዳድምጥ። አይ ፓሲቭ የሚለው ምንድን ነው የሚለውን ብቻ ንገረን። ይሰማል? አዎ ፓሲቭ የሚለውን ብቻ ንገረን። እግዚአብሔርን መምረጥ ማድረግ የሚችለው እግዚአብሔርን መቃወም ብቻ ነው። ፓሲቭ ማለት እግዚአብሔርን መቃወም ነው። ፓሲቭ የሚለውን ቃል ለምን እኔ እንድጠቀም እገደዳለሁ? አንተ እንድትጠቀም ተገደ ሳይሆን ኮንፌሽኖች ፓሲቭ የሚለውን ቃል ይጠቀሙታል። ሉተራን ብሬል ፎርሙላ ኦፍ ኮንኮርድ ና እንጂ አንድ ጊዜ ፓሲቭ የሚለውን ቃል እንድጠቀም ለምን ምንድን ነው የሚያስገድደኝ ላልከው፣ አንተ የምትገደደውማ የአንተ የቤተ እምነት ፓሲቭ የሚለውን ቃል ይጠቀመዋል። ፎርሙላ ኦፍ ኮንኮርድ ላይ ቆይ አንዴ እባክህን ወዳጅ፣ ፎርሙላ ኦፍ ኮንኮርድ ላይ ምንድነው ኤፒቶሙ ላይ ማለት ነው አንቀጽ 1 ስለ ውርስ ኃጢአት በተነገረበት ክፍል አሉታዊ ሀሳቦች አንቀጽ 6 ላይ ለምሳሌ እንዲህ የሚል ቃል አለ። ምን የሚል ቃል አለ? በተመሳሳይ ሁኔታ ዶክተር ሉተር በመለወጥ ወይም በኮንቨርዥን ሂደት ውስጥ የሰው ፈቃድ ተደራጊ ወይም ፓሲቭ ብቻ ነው። ፓሲቭ የሚለውን ቃል ያስቀምጣል። ዊሉ ፓሲቭ ነው የሚለው እኮ የእናንተ ትምህርት እኮ ነው። ግን የራሳችሁ ትምህርት ሆኖ እንድጠቀመው ለምን እገደዳለሁ ትላለህ? አሁን የኔን ጥያቄ ትመልሰልኛለህ። ፓሲቭ ማለት ምንድን ነው? የሚቃወም ማለት ነው ወይ ፓሲቭ? አየህ አሁን አንተ የጠቀስከው የፎርሙላ ኦፍ ኮንኮርድ አርቲክል አንተ መጥቀስ ትክክል ነው ማለት የጠቀስከው ያነበብከው ትክክል፣ የተረጎምከው ትርጉም ግን የተሳሳተ ነው።
እኔ አይደለም የተረጎምኩት፣ አማርኛውን የተረጎሟችሁት እራሳችሁ ናችሁ። በሉትራን ሄሪቴጅ ምናምን የተተረጎመውን አማርኛ ትርጉም ያነበብኩት እኔ እሱን አይደለም እየጠየኩ ያለሁት። እኔ ሲጀመር እኮ አይደለም የተረጎምኩት፣ እራሳችሁ እኮ ናችሁ በመካነ ኢየሱስ በኩል የተተረጎመ ማለት ነው። ያ ሙሉ መጽሐፍ ካወቀው እኔ እያልኩ ያለሁት ምንድን ነው? ልመልስልህ እኮ አንዴ ቆይ ሰማኝ፣ ጥያቄን ሰማው መጀመሪያ። ፓሲቭ ማለት የሚቃወም ማለት ነው ወይ? ፓሲቭ ዊል፣ ፓሲቭ የሆነ ፈቃድ ሲባል የሚቃወም ፈቃድ ማለት ነው ወይ? የሚቃወም ማለት ነው፣ እስረኛ ማለት ነው። ነገር ግን ያዘው አንዴ ዮሲ አንዴ ቆይ ዮሲ አንዴ ወንድም ይቅርታ ሰጣለሁ እድሉን አንዴ ነገርየውን በደንብ እየተረዳ ነው እንድንሄድ እንትን እናድርገው፣ የሆነ ዲስከሽን እናድርገው። ኤፍሬምንም እዚህ ውስጥ እንክተተው። ኤፍሬም ሰላም ለአንተ ይሁን፣ እንኳን ደህና መጣ። ጨርስ። ኧረ ቆይ አብረን እናወራበታለን ሁላችንም። እሱም እንዳንተ ፓሲቭ የሆነ ፈቃድ የሚቃወም ፈቃድ ብሎ ይተረጉማል አይተረጉም? ጨርሱና አለው ችግር የለም። አሁን ከደቂቃዎች በፊት ወይም ከአንድ ሰዓት ምናምን በፊት ከማን ጋር ከናኦሌ ጋር ስናወራ ፓሲቭ ማለት እምቢ የማይል ብሎ ሲተረጉም ሰምታችሁ ነበር። እሱም ሉትራን ነው፣ ይሄኛውም ሉትራን ነው። ማነው ትክክል? ናኦሌ ትክክል ነው። ኢዮሲ አንተ ትክክል አይደለም። ፓሲቭ የሆነ ፈቃድ ማለት እምቢ የማይል ማለት ነው። በቃ ዝም ብሎ በቃ የሚደረግ ብቻ። ልክ እንዴት ብለን ቅድም እኮ አሁን አንተ በደንብ አልሰማህንም እንጂ እኔና ናኦሌ ስናወራ ለምሳሌ አልዓዛር ሲሞት ብለን አንስተን ነበር። አልዓዛር ሲሞት ጌታ ኢየሱስ መጥቶ አስነሳው። አልዓዛር ሲሞት ጌታ ኢየሱስ መጥቶ ሲያስነሳው አልዓዛር ኢየሱስን ኖ አልፈልግም አታስነሳኝ ሲለው አታይም፣ አስነሳኝም ሲለው አታይም። በዚህ ያ ያለበት ኮንዲሽን ፓሲቭ እየተባለ ሊነገር ይችላል። ኔጌቲቭሊም አይቃወምም፣ ፖዚቲቭሊም ደግሞ ተነስቶ ሲጣራ አታየውም። ፓሲቭ ማለት እንደዛ ነው፣ የማይቃወምም እሺ የማይልም። ልክ አይደለም የአንተ ትርጉም፣ አሁንም ትርጉም ልክ አይደለም። እሺ ማስረጃ ወጣ፣ ማስረጃ ወጣ እናሳየን። ቆይ አንድ የሚዩት አድርግለት። እስቲ በሉትራን ፓሲቭ ዊል ማለት ምን ማለት እንደሆነ ዮሲ ደቂቃ ወስደህ እስቲ ተናገር። አመሰግናለሁ። ሰው ከመዳኑ በፊት ፈቃዱ እስረኛ ነው። ምን ማለት ነው? መንፈሳዊ ነገር ማድረግ አይችልም ማለት ነው። መንፈሳዊ ነገር ማድረግ አይችልም ማለት አለማድረግ አይችልም ማለት ነው። የአቅም ጉዳይ ነው እያወራ ያለሁት፣ አቢሊቲ ማለት ነው። በቃ እግዚአብሔርን መምረጥ አይችልም። ነገር ግን በተቃራኒ ማይክ እያበራችሁ እግዚአብሔር መምረጥ አይችልም። ለምን? ፈቃዱ በወንድ የታሰረ ነው፣ ወይም ደግሞ በፈቃዱ የሞተ ነው። ወይም እናንተ እንደምትሉት ፈቃዱ ዊክንድ ነው የደከመ ነው አይደለም የሚባለው። ፈቃዱ የሞተ ነው ነው። ሊያደርግ የሚችለው ነገር ክፉን ነገር ነው። አየህ፣ ማድረግ ይችላል። ምንድን ነው ማድረግ የሚችለው? ክፉን ነገር ማድረግ ይችላል። ነገር ግን እግዚአብሔርን መጥቶ መምረጥ አይችልም። እግዚአብሔር ጋር መስማማት አይችልም። እግዚአብሔርን ማመን አይችልም። ከዚህ የተነሳ እግዚአብሔር በቃሉ ሰበካ አማካኝነት በጸጋው እምነትን በሱ ውስጥ ይፈጥራል። በዚህ እምነት መፍጠር ሂደት ውስጥ ሰውየው ምንም አይነት ሚና የለውም፣ ፓሲቭ ነው እያልኩ ያለሁት። ፓሲቭን በዚህ አይነት መንገድ ነው የምናብራራው። ስለዛ ፓሲቭ ሲባል የሚቃወም ማለት ነው። ፓሲቭ ማለት እግዚአብሔር በማዳን ሂደት ውስጥ ያን ሰውዬ በማዳን ሂደት ውስጥ ፈቃዱን ከስራት ነፃ በማውጣት ሂደት ውስጥ ምንም የሚያበረክተው ሚና የለም። አዎ አሁን አየህ፣ አሁን ያልኩህ ነው ትክክል። ተቃዋሚ ማለት ነው። ፓሲቭ ማለት የሚቃወም ማለት ነው። ሌላኛው አስፔክት አሁን ምንድን ነው መሰለህ፣ ለመግባባት እያወራን ሆነ ነገር ነው። እስቲ ማለት የሚቃወም ማለት ነው። ዩሲ ይሄ እኛውን የምናስተምረውን ትምህርት አረ እየጠየቀኝ ያለው እኔ የምሰጠን ማብራሪያ ደግሞ ማድመጥ አለብህ አይደል? አንተ ስላልክ አይደለም። ኮንፌሽኖቻችሁ የእኛም እጅ ላይ ስላሉ አውጥተን እናነባቸዋለን። እናንተ ከምጠቅሷቸው ባላነሰ መልኩ እኛ የምንጠቅሳቸዋለን እያወጣን። እሱን ሳይሆን እያልኩ ያለሁት እኔ ነገር ካለ አውጣና እሱን እኮ ነው እያልኩ ያለሁት። አሁን እኮ አሳየው። ምንም ፓሲቭ የሚለው በቃ ምንም ይሄ አንተ እንደምትለው ተቃዋሚ የሚል ትርጉም የለም። አጣን፣ አነበብን። አንተ ካለ ካገኘ እስቲ አውጣና ፓሲቭ ማለት የሚቃወም ማለት ነው የሚለውን አሳየን እያልኩ ነው። ማስረጃ እባክህን። በማዳን ሂደት ውስጥ እንዴት አይነት ነገር አሳየን። ፓሲቭ ማለት የሚቃወም ነው ማለት ማለት ነው ብለናል። ከፍታ አሳየን እባክህን ማስረጃ። ብትፈልገውን ብቻ ነው እንደ የምትሰማው።
አይ የምፈልገውን ብቻ ሳይሆን አንተ የምትናገረውን ነው የምሰማው። እና አንተ ስትናገር ደግሞ ምን ሰማሁኝ? ፓሲቭ ማለት የሚቃወም ማለት ነው አልከኝ። ለእሱ ማስረጃ ስጠኝ። እሺ ከመጽሐፍ ቅዱስ ልስጥ? አይ አይደለም፣ ከኮንፌሽን ስጠኝ። ፓሲቭ የሚለውን ቃል የሚጠቀሙ ኮንፌሽንን እንጂ መጽሐፍ ቅዱስ አይደለም። ከኮንፌሽን እኔ የምልህ ዮሲ ፓሲቭ ማለት የሚቃወም ነው ብላል ዮሲ። ምን ረሲስ እንዳልሰማ ብልሃል ይላል። እሱ ነው የሚመልሰው። ሲስ እንዳልሰማ ሆነ ብልሃል እንዴ ማለት ጀመር። እንዳልሰማው እኮ ነው አኬ እኮ በእውነት አልሰማሁም። መሀል ላይ አንተ ሚዩት አድርጎና ኤፍሬምም ይሄ ጥያቄ ይጠየቅ ያልነው እንደዛ ብሎ አይደል እንዴ? ያው ሲስ ያው ልታስመልጪው ነው። ይሁን ችግር የለውም። እኔ የዛ እንትን የለብኝም፣ ችግር የለውም። እንትን በስህተት ከሆነም ችግር የለውም፣ ችግር የለውም። በስህተት ከሆነም እንትን ይላል። አንተ ራስህ እኮ ሌክሲካል ሚኒንጉ ኒውትራል እኮ ነው እኮ። አንተ ራስህ እኮ ቅድም ስታብራራለት ነበረ ፓሲቭ ማለት የሚቃወም ነው ሲል አንተ ራስህ እኮ ቀበል አድርገህ እንዴ ፓሲቭማ ማለት እኮ እንዲህ ነው እያልክ ነበር እኮ አንተ ራሱ። አሁን አንተ አልሰማሁም አልክ እንጂ አንዴ አኬ አንተ የሰጠው ፓሲቭን ስትፈታ ምን ብለን የፈታው? መጀመሪያ ፓሲቭን ስትፈታ ተደራጊ ብቻ ነው በቃ አለቀ። ፓሲቭ አክቲቭሊ ፖዚቲቭ አክቲቭሊ ማለት ነው። ፖዚቲቭሊ ሆነ ኔጌቲቭሊ አክት አያደርግም። አይወላ አየህ፣ ኔጌቲቭሊ አክት አያደርግም እያልክ ነው። እግዚአብሔርን ፓሲቭ ማለት ኒውትራል ነው። ቆይ ፖዚቲቭሊ ኔጌቲቭሊ ማድረግ አይችልም ብለህ ፈታው። ፓሲቭ አይችልም ኤቢሊቲ ስለ ኤቢሊቲ አይደለም ብዬ ቅድም ነግሬሃለሁ። ይችላል አይችልም ጉዳይ ውስጥ አትግባ። አሁን አይቷል። ይሄንን ነው እኔ ስትሮማንን ብለህ ተው በቃ እባክህን ዩሲ አታድክመን ፕሊዝ። አንተን ያደከምከኝ አኪ። አሁን ፓሲቭ እያደከምከን ነው፣ እኔን ብቻ ሳይሆን የሚሰሙትንም እያደከምከን ነው። ለማንኛውም አሁን እዚህ ላይ ተስማምተን ነው ፓሲቭ ሲባል ምንድነው መፍቀድም አለመፍቀድም አይችልም ብለህ አይደል ፓሲቭን የፈታው አይደል? የኤቢሊቲ ጉዳይ ሳይሆን አልኩ። ፓሲቭ የሚባለው ምንድነው አልኩ። በአረባከን ስማኝ፣ አንዴ ስማኝ። የሁሉ እኮ ሰው ሰምቷል። ፎርሙላ ኦፍ እንደ ጭራሽ የሁሉ ሰው ሰምቷል ትላለህ እንዴ? ተገልብጠህ እኔኑ ትለኛለህ። ሲስ የተወሰነ በር ሲከፍትልህ አንተም በሚገባ ትፈሳለህ እንዴ? ሲስ እኮ ዝም ብሎ እኮ ነው እንደዚህ አይደለ እንጂ ቅድም እኮ እሱ ራሱ ሲያረምህ ነበር እኮ እንዴ። ፓሲቭማ ማለት እያለ እኮ ነበረ። ምናልባት እንግዲህ አንተን ከማክበር አንጻር ማምለጫ መንገድ እየፈለገ ሊሆን ይችላል። ችግር የለብኝም። ይህን ነገር ቢቀርም ችግር የለብኝም እያልኩ ያለሁት አሁን እኔ ምንድን ነው ፓሲቭ ማለት አልኩ። ፓሲቭ ማለት በአጭሩ ተደራጊ ነው። በቃ አለቀ። ምንም አክቲቭሊ አሚን እያልክ አትቀበልም። ኔጌቲቭሊም ደግሞ ፓሲቭ በሆነ ኮንዲሽን የፓሲቭ ኮንዲሽን እምቢ የሚል አይደለም። የፓሲቭ ኮንዲሽን ማለት ነው። የፓሲቭ ኮንዲሽን ባዶ ነው፣ ኒውትራል ነው። በመለወጥ ሂደት ውስጥ ኧረ እባክህን ስማኛ እንዴ ይሄ ሰውዬ እኮ ነው የሚያወራው። እንዴት ነው ነገሩ? በጌታ ስም ሮንጉን አሁን ኤቪደንስ መጣንታና አዩሲ አሁን የዚህኛውን ነገር ለምሳሌ ቡክ ኦፍ ኮንኮርድ ላይም ሊሆን ይችላል፣ ወይንም ሌክሲካል ሚኒንግ ወይ ዲክሽነሪም ላይ ሊሆን ይችላል። ፓሲቭ ዊል የሚለውን ነገር ወይ ጎግል አድርገን አውጥተ ነው መረማንቱኑን እንያው ይቻላል። እንግዲህ ያለህን ማስረጃ አምጣና ፓሲቭ ዊል ምን እንደሆነ እስቲ ያሳየን። ማስረጃ ክፈት። እንደውም በቃ ማስረጃ ካልከፈት ካላወራም አሁን ፓሲቭ ዊል የሚለውን ሌክሲካል ሚኒንጉን እንያው እስቲ። ይቻላል። እሺ ክፈቱ። እሺ ያላችሁ ሰዎች